እንዲህ አይነት ስኬጁልድ የሆነ ፕሮግራም የሚመራ ተቋም በዚህ መልኩ የግለሰብ ሞራል፣ የግለሰብ የልፋት ውጤት፣ የግለሰብ ላብ፣ የግለሰብ ድካም የሚቀማበት ውንብድና ካልተባለ በስተቀር ምን ሊባል ይችላል? ትምህርት ላይ ትኩረት እንዳታደርግ በብስጭት ውስጥ እንድትሆን ለምን ይሄ ሆነብኝ እያልክ እንድታብሰለስል ከትምህርት እንድትርቅና ውጤትህ እንዲሞት በቂ ስራ ተሰርቷል። ትምህርቱን ሳይሆን ነፃ እያደረጉ ያሉት ተማሪውን ከሃይማኖት ነፃ የማድረግ ዘመቻ እያደረጉ ያሉት። ግብረገብ ማጣት ማለት ራስን መጣል ማለት ነው። ግብረገብ የሌለው ሰው ስለ ራሱ እንኳን አያስብም፣ እንኳን ስለ ሀገር ወይም ስለ ሌላ ነገር ለማድረግ ነው። እኔ ተቋም ላይ ያሉ ሰዎች ሙስሊም ሊሆኑ ይችላሉ፣ ክርስቲያን ሊሆኑ ይችላሉ። እንዲህ አይነት መድረክ ላይ ሲወጡ የወል ነገር መጠቀም መቻል አለባቸው። ተመርቃ ከነበሩት ተማሪዎች በሙሉ ሰቅላ ተሸላሚ ናት። ወደ መድረክ ግን እንድትወጣ አልተፈለገም። ስህተት ነው፣ ተረስቶ ነው ማለት እንችላለን። እንዲህ አይነት ትልቅ ነገር ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ዑለሞች ጥብቅና የሚቆምለት አካል ቢኖር በዚህ ደረጃ የተመረጠ እንደ ቅጠል ባራገፈ። አንድን ሰው ዓሊም ደረጃ ላይ ለማድረስ ምን ያህል ጊዜ ይፈጃል? ይሄ እኮ የጄኔሬሽን ጋፕ ነው የምናጣው። ይሄ ተደጋጋሚ ክስተት እየሆነ ግን እንደ ተቋም መጅሊሳችን ምንም ሲል እያየን አይደለም። ዳንግላ ላይ ጨዋሂት ላይ እንደዚህ አይነት ግፍ ሲፈጸም ለምንድን ነው ጉዳዩ የዑለማ ሞት ነው ተብሎ ትኩረት ያልተሰጠው፣ ክብደት ያልተሰጠው? እንድንለምደው ነው የተፈለገው? ለምንድን ነው እንድንለምደው የሚፈለገው የዑለማ ሞት? ተራ ግለሰብ መሞት የለበትም እያሉ ነው አይደል እንዴ? የኛ የሆኑ የትምህርት ተቋማት አሁን ያሉበት አቋም ምን ይመስላል? አወሊያ፣ ወልዲያ ሰላም መድረሳ፣ አባደር ትምህርት ቤቶች፣ የመን ኮሚዩኒቲ፣ ሌሎች ትምህርት ቤቶች አሁን ያሉበት አቋም እውነት አንተ፣ አንቺ፣ እኔ ልጃችንን ልከን ልናስተምርባቸው የምንመርጣቸው ናቸው? አይ ከሆነ ለምን? ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን ይህ ጉዳያችን የተሰኘው ፕሮግራማችን ነው። ጉዳያችን እንግዲህ ከተጀመረ ነው አሁን 7ኛ ፕሮግራም ላይ ደርሷል። በወቅታዊ በሆኑ ጉዳዮቻችን ናቸው ብለን በምናስባቸው ይመለከቱናል ብለን በምናነሳቸው ሀሳቦች ላይ ቆይታ እናደርጋለን። እስካሁን ድረስ የተለያዩ ጉዳዮችን ስናነሳ ነበር። የዛሬ የጉዳያችን ፕሮግራም አንድም ትምህርት ላይ ያተኩራል። እንግዲህ ሁለት የተለያዩ ሀሳቦች አሉን። ሁለቱም ትምህርት ዘርፍ ናቸው ብለን ማሰብ እንችላለን። ከሰሞኑ የዩኒቨርሲቲ ተማሪዎች ምረቃ ነበረ። በዚህ የምረቃ ወቅት ላይ የተከሰቱ ክስተቶች አሉ። በእነዚህ ክስተቶች ዙሪያ እናወራለን። ከዚህ ባሻገር ደግሞ እስላማዊ ትምህርት የሚያስተምሩ ዓሊሞች፣ አዋቂዎች፣ ኡስታዞች፣ ኢማሞች እና መሻይኾች መገደላቸው እንደቀጠለ ነው። ይሄ ግድያ የታሰበና የታቀደ በሚመስል መልኩ ወር እየቆየ የሚከሰትበት ሁኔታ እጅግ በጣም አሳሳቢ ሆኖ ሳለ ዝምታው ደግሞ ምንድን ነው ብለን እናስባለን። ዝምታ ስንል አንድም የሚመለከተው የህግ አካል ዝምታ ማለታችን ነው። ሁለትም እነኚህ ኢማሞች፣ እነኚህ ዓሊሞች፣ እነኚህ መምህራኖች በማን ስር ነው ያሉት ብለን ስናስብ፣ ማን ነው ሊጠብቃቸው፣ ማን ነው ሊንከባከባቸው ብለን ስናስብ ወደ አይምሯችን የሚመጣው ተቋማችን መጅሊስ ነው። የመጅሊሱ ዝምታ ምንድን ነው ስንል እንሞግታለን። በዚህ ዙሪያ ላይ ቆይታ እንድናደርግ ለ3ኛ ጊዜ ወንድሜ አዱኛው ሙጬን ጋብዤው ተገኝቷል። ለሶስተኛ ጊዜ ላመስግን። ምስጋና ሲደጋገም ጥሩ ነው አይደል? ትችት ሲደጋገም ነው መጥፎ። ጉዳያችን ነው። እናመሰግናለን። እንግዲህ ከሰሞኑ አዱኛው በተለይ የዩኒቨርሲቲ ምረቃ፣ ዩኒቨርሲቲ ማለት እንግዲህ የአንድ ትልቅ የሀገር ትልቅ ተቋም የሚባል ነው። ሀገር የሚገነባበት፣ ህግ አርቃቂዎች የሚፈጠሩበት፣ ሐኪሞች የሚመረቱበት፣ ባለውለታዎች የሚፈልቁበት ብለን የምናስበው የሁላችንም እንደ ዜጋ እንደ ኢትዮጵያዊ የሁላችንም ንብረት የሆነ ተቋም ነው። እንግዲህ ዩኒቨርሲቲዎቻችንን ስናስብ ልጆቻችንን በእምነት የምንልክበት ቦታ ነው። ያ ማለት እኔ ልጄን ወደ ዩኒቨርሲቲ የምልከው ሁለተኛ አባቷ ሁለተኛ እናቷ እዛ ትምህርት ቤት ውስጥ አሉ ብዬ ከማመን ነው። ሁለተኛ አባትነትን የምንሰጠው ለመምህራን ነው። ምክንያቱም አዲስ አበባ የማይኖሩ ሰዎች፣ በተለያዩ ክልሎች ያሉ ሰዎች ልጆቻቸው አዲስ አበባ ዩኒቨርሲቲ ሲደርሳቸው በደስታ ወደዚህ ይልካሉ። ኮንፊደንሳቸው፣ ነፃነታቸው ለመላክ ደስ ብሏቸው የሚልኩበት ምክንያት በመምህራኖች በተቋሙ እምነት ስላላቸው ነው።
ይህንን ካየን በኋላ ግን ተቋም ውስጥ ያለው ደግሞ መደናበር፣ ተቋም ውስጥ ያለው ሸፍጥ የሚፈጥረው ነገር በጣም ከባድ ነው። እንግዲህ አንድ የትምህርት ተቋም ከተበላሸ የትምህርት ተቋም መበላሸት ነው ብለን አይደለም የምንተወው። የዛ የትምህርት ተቋም መበላሸት የሀገር መበላሸት ነው። ይህንን በንግግራቸው የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ በደንብ አድርገው ገልጸውት ነበር። በዘንድሮ የምረቃ ፕሮግራም ላይ ያደረጉትን ንግግር እንደው ብዙዎቹ አይተውታል። ከዚህ ከግብረ ገብ ጋር በተያያዘ ነበር መነሻ አድርገው ያወሩት። ከዚያ ደግሞ የትምህርት ጥራት መቀነስ ሲደመር የግብረ ገብ ማጣት ሀገር ያፈርሳሉ የሚል አንድምታ ያለው በጣም ቆንጆ የሆነ ንግግር አድርገዋል። እንደው የትምህርት ጥራት አሁን በዩኒቨርሲቲዎቻችን አለ ብለን ለማመን የሚያስችል ደረጃ ላይ ናቸው ብለህ ታስባለህ? እንግዲህ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንደሚታወቀው የኢትዮጵያ የትምህርት ጥራት አሁን ብቻ የሚለካ አይደለም። ወደ ኋላ መለስ ብሎ ማየትም ተገቢ ነው። በነገራችን ላይ ከግብረ ገብነት ጋር አንስተው የሚያወሩት ጉዳይ ለራሳቸውም የገባቸው አይመስለኝም። ግብረ ገብ ምንድን ነው የሚለው ነገር ለትምህርት ሚኒስቴሩ ለፕሮፌሰር ብርሃኑ ነጋ የገባቸው አይመስለኝም። ግብረ ገብነት ከዚህ ቀደም እንደ ካሪኩለም ተቀርጾ ሲሰጥ የነበረው ኦልሞስት መንፈሳዊ ትምህርት ላይ ያተኮረና የአንድ እምነት የአንድ ሀገር አስተሳሰብ የሚጫንበት የጸሎት አድርገው የሚገቡበት ብዙ ያለፈ ታሪክ የምናውቃቸው ስላሉ ማለት ነው። እነዛን አስበው ከሆነ ኦልሞስት መድረክ እሳቸው በተገኙበት መድረክ ላይም የሆነው ይሄ ነው። ምናልባት የግብረ ገብነት መገለጫ እግዚአብሔርን መጥራት ከሆነ አድርገውታል። ነገር ግን ወደ ኋላ መለስ ብለን በግብረ ገብነት ስም ማግለሎች፣ በግብረ ገብነት ስም አድሎች ሲፈጸሙ ኑረዋል። የኢትዮጵያን የትምህርት ጥራት ብቻ ሳይሆን ኢትዮጵያን ራሱ ቀብሮ ያስቀረ ማለት ግማሽ ሕዝብ እንዳይማር መፍረድ። ከዚህ ቀደም እንደሚታወቀው ከተማ ላይ ትምህርት ነበረ፣ ገጠሩ አካባቢ ላይ ደግሞ ተመርጠው በዲሞግራፊው በጂኦግራፊው ተመርጦ ነበር ትምህርት ቤት ይሰራ ነበር፣ በጀት የሚለቀቅ የነበረው እንደዛ ነው። ኢቨን ከአፋር ከሶማሌ አዳሪ ትምህርት ቤት መጥተው የሚማሩት እዚህ መድኃኒያ የሚባል ትምህርት ቤት አዳሪ ትምህርት ቤት ነበር። የባላባል ልጆች ጥቂቶች ተመርጠው እነዛም ደግሞ እምነታቸው ቻሌንጅ ተደርጎ ነበር ይማሩበት የነበረው ማለት ነው። በጣም እኮ የሚገርም አሰራር ነበር። መማር ሲፈልጉ ስማቸውን ቀይረው የሚማሩበት እና አንድ እጅ እንደማያጨበጭበው አንድ ሃይማኖት ብቻ ሲማርበት የነበረው ስርዓት ነበር። ያ ስርዓት ምናልባትም የልምዣት የሚለውን የክቡር ዶክተር ሐዲስ ዓለማየሁ መጽሐፍን ያነበበ ሰው ስለ መድኃኔዓለም ትምህርት ቤት እና በዛ ሰዓት ስለነበሩ ትምህርት ቤቶች አቋም እና ተቋምነታቸው ምን ላይ እንደሚያተኩሩ፣ ምን አይነት ተማሪዎች ይቀበሉ ነበር፣ እንዴት ነበር የሚለውን ነገር በደንብ አድርጎ ይገልጸዋልና ካገኛችሁት ብታነቡት መልካም ነው። አማርኛ ብቻ ነበር የእውቀት መለኪያ ተደርጎ የሚወሰደው። በኋላ ላይ የውጭ ቋንቋዎች እና ተማሪዎች ውጭ ሄደው መማርን አበረታተው የተላኩ ነበሩ። ከዚህ ግን ኢንተርናሽናል ቋንቋ የሚናገሩ አረበኛ የሚናገሩ በርካታ መሻይኮች ከዚህ ማዕድ እንዲርቁ ተደርገዋል። በነገራችን ትላልቅ መሻይኮች ጭምር ስማቸውን ቀይረው ተምረዋል። ለምሳሌ ታላቁ ሼኻችን ኢማማችን መሪያችን አላህ ይዘንላቸው በሁሉም ዘንድ የሚወደዱ ሀጂ መሐመድ ሳኒ ሀቢብ የመጨረሻው የእስልምና ጉዳይ የመጀመሪያው መስራችም ፕሬዚዳንትም የነበሩት እሳቸው አሁን ማን ተብለው ይማር ጥሩ ነው? ትምህርታቸውን ሲማሩ ስልጣን ማቹድ ናቸው። አካዳሚሽያን ይሄ አረበኛ እውቀታቸው ቂርአታቸው በጣም ሩቅ ሀሳቢ ናቸው። ኢንተርናሽናል ሰው ናቸው። ነገር ግን በዚህኛው የኢትዮጵያ የትምህርት ካሪኩለም ምዘና ማለፍ ስላለባቸው ስርዓቱ የግድ ይሄ ፍርዱም ምኑም እንግዲህ እሳቸው ቃዲ ሆነው ደሴ ሰርተዋል። በዛ ሁሉ ለማለፍ የግድ ማንበብና መጻፍ የሚባለውን የዚህ ሀገር ውስጥ ቋንቋ በወቅቱ ከአባይ ወዲያ ማዶ
የሚነገር ቋንቋ አልነበረም። አሁን ኦልሞስት አድጓል። ዲሲ ላይም የስራ ቋንቋ እንደሆነ አውቃለሁ። አማርኛ ቋንቋ እንደ ማንኛውም ቋንቋ መግባቢያ ነው፣ እንወደዋለን፣ እናገርበታለን። በወቅቱ ግን ያን ያስገድድ ስለነበረ ስልጣን የሚል ስም ይዘው መማራቸውን ታሪክ ይነግረናል። እና በርካታ ሰዎች ይህን ስም ሙሐመድን ወደ ማሞ እየቀየሩ ዩኑስን ወደ ዮናስ እየቀየሩ መማር ግድ ሆኖባቸው ነበር። እና በርካታ ምሁራን በርካታ አውሮፓ ሄደው የተማሩ ሰዎች ስታያቸው ሙስሊም ናቸው። ስማቸው ግን የፕሮፋይል ስማቸው የቤተሰብ ስማቸው ሌላ ነው። የትምህርት ፕሮፋይል ስማቸው ደግሞ ተቀይሮ የምናገኝበት አጋጣሚ እና ያንን የፈጠረው እንግዲህ የትምህርት ስርዓቱ ነው። እና ሀገሪቷን እንግዲህ ቀደምት ገናና ስልጣኔ ነበራት ሀገር። በጣም አክሱምን ስናስብ፣ ሌሎች ስልጣኔዎችን ስናስብ በጣም ሩቅ ተሻግራ የነበረች፣ ሌሎችን ጭምር አመታ የምታሰራ የነበረች። አሁን ልክ አሜሪካ ዲቪ ምሁራን እንደምትወስደው ሁሉ ኢትዮጵያውያን እኮ ወንዝ ተሻርገው ምሁራን አመታ ያሰሩ ነበር። ፋሲል እኮ የተገነባው አብዱልከሪም በሚባል ኢንጂነር ነው፣ ከየመን በመጣ ግንበኞች ጭምር መጣው ማለት ነው። ያ የከፍታችን ነው። ህዳሴ ግድብ ላይ ፈረንጆች መጣው እየሰሩ አይደል? ሌሎች ትላልቅ ፕሮጀክቱ ላይ ከፍለን የምናሰራቸው ልክ እንደዚህ አይነት ሌሎች ተራማጅ ሰዎችን ጠርተን እንደምናሰራ የቅርብ ጊዜ ከወሌ መሐመድን መውሰድ እንችላለን። ወሌ መስጂድን የገነቡት ወሌ መሐመድ በጣም ታሪካዊ ህንድ መጥተው የአጼ ምኒልክን ቤተ መንግስታቸው ብቻ ሳይሆን መስጂዱን ብቻ የቦምቤ ሙስሊሞች መጥተው የሰሩት። ለምሳሌ አብዮት አደባባይ ጋር ያለው የሙዚየም የሆነው እሳቸው የገነቡት ነው። የበርካታ ባላባቶችን ቤትም ገንብተዋል። አሻራቸው አለ። ምናልባት አሁን በኮሪደር ልማት አገር ከተማ በሚታደስበት ወቅት የማይነኩ ቤቶችን የሰሩት ወሌ ናቸው፣ ሀጅ ወሌ ናቸው። እንግዲህ በጣም የሚደንቅ ነገር ነው። እዛ አስመጥተን እንትን ነው። የሚያሳዝነው ነገር ልክ እንደ ትምህርት ሴክተሩ የማይነኩ ታሪካዊ ቦታዎችን የሰሩት ሀጂ መሐመድ ወሌ የእሳቸው ቤት ግን በኮሪደር እንዲፈርስ ተደርጓል። ይሄ እንግዲህ ወደ ኋላ እንመለስበታለን። ተቋሙ ምን አድርሶታል የሚለውን ነገር በምን ምክንያት ከ3 ከ4 ቀን በፊት ቦታው እኔም አንተም ሄደን አይተናል። ከርቀት አይተነዋል። መስጊዱ ብቻ ነው ያለው፣ አጠገቡ ያለው ቤታቸው ግን በዛ ልክ አልተጠበቀም። ቅርስ ነበር፣ መታደስ ይችል ነበር። አይለወጥ አንልም፣ ግን የአንድ አሻራ ሲጠፋ የአንድ ማህበረሰብ የስልጣኔ ምልክት ነው እና እንደዚህ አይነት ነገሮች ሲነኩ ልክ እንደሌላው ቢያንስ ታድሶ አሁን ፒያሳ ላይ እኮ በጣም የምናደንቃቸው በጣም ደስ ያለን በምንድን ነው? የቤተ ክርስቲያኗ ቅርስ ነበራት፣ ማፍረስ አይደለም ያደረጉት። በቃ ተገንብቶላቸው በተሻለ ሁኔታ በራሱ በመንግስት በጀት ተገንብቶ ማስጠጋት ብቻ ነበር በተሻለ መልኩ ቁልፍ ነው የተሰጣቸው። እንደዚህ አይነት ነው መንግስት ህዝብን ከህዝብ ጋር ያቀራርባል። ልክ ይሄንም ማድረግ ይቻል ነበር። በቃ ወቅቱን የማይመጥን ከሆነ አሰራሩ ልክ ሌሎች ታሪካቸውን ጠብቀው ይዞታቸውን ጠብቀው እንደታደሱት ላይን ማራኪ እንደሆኑት ሁሉ የእሳቸውንም በዛ መልኩ ማድረግ ይቻል ነበር። አላኩል ያህል ወደ ነጥባችን እንምጣ። በሌላ ቀን እንመለስ። ግብረ ገብ ላይ ነን ያለነው። ግብረ ገብ ላይ ነን። ስለዚህ ከጥንት ጀምሮ ግብረ ገብነት የማግለያ አንድ ዱላ ነው፣ አንድ ቱልስ ነው፣ መሳሪያ ነው። ሰዎችን ማጥቃት ሲፈልጉ ምንድነው መለኪያው? ግብረ ገብነት ምንድነው መለኪያው ስትል ራሳቸው ራሱ ግብረ ገብ አይደሉም ብለህ እስክትጠረጥር ድረስ ብዙ ምልክቶችን ታያለ። እንግዲህ ከአድሎ በላይ ከማግለል በላይ እንግዲህ ከትምህርትን ያክል ነገር አካታች ካለማድረግ በላይ ይህ ግብረ ገባዊነት የለም። ያ እየሆነ ያለው ተጨባጭ ማለት ነው እና ከዚህ ቀደም ባለው ታሪካዊ ውደቱም አሁንም ያለው አካሄድ ትምህርቱን የሚያሳድግ አይደለም። ትምህርቱን የሚቀብር ነው። በዝም ብሎ የተፈጠረ አይደለም። አሁን ሙስሊሙ በካልቸር ብቻ ነጋዴ ስለሆነ አይደለም። ሌላው ዓለም ላይ ለምንድን ነው አገረ መንግስት ሰርቶ መንግስት መስርቶ እኮ እየመራ ብዙ የአረብ ሀገር እኮ አለ አይደል? ሙስሊሞች ናቸው ማለት እዚህ ሀገር ላይ ለምንድን ነው ሙስሊሙ በአብዛኛው ነጋዴ ለምን ሆነ? ለምንድን ነው የገቨርንመንት ሴክተሩ ላይ እንዲነጠል የተደረገው የሚለው እኮ በቂ ማሳያ ነው።
በጥናት የተሰራ በቅንጅት የተሰራ የታለመ የታቀደለት ስራ ስለነበረ ሙስሊም ማህበረሰብ ከትምህርት የሚገለልበት መንገድ በጥንቃቄ ተሰርቶ አገልግሎት ውሏል። ያ አገልግሎት ሲውል ደግሞ የዛ ሙስሊም ታዳጊን ለምሳሌ ዛሬ ላይ ያለ የሙስሊም ታዳጊን ከትምህርት ስታገለው ውጤቱን የምታየው የዛሬ 30-40 ዓመት ሊሆን ይችላል። ከ50 ዓመት ከ40 ዓመት በፊት በተሰራው ስራ ዛሬ የመንግስታዊ ቦታ ላይ እንዳይገኝ አድርጎታል። በቃ ያለው ክፍት የስራ ቦታ ስሙ እየተሰደበ ቢሆን መጫኛ ነካሽ እየተባለም ቢሆን ንግድ ስለነበረ ወደ ንግድ ገብቷል። ንግድ የፈጠረለት መልካም አጋጣሚ ቢኖርም ያሳጣን ነገር ግን ብዙ ነው። አዎ አሁን ከእኛ ባች እንኳን ብንጀምር ማለት ነው እኔ በጣም አዝናለሁ። በየባቹ ዋጋ ከፍሏል። በእንደዚህ አይነት ያድሎ አሰራር ሲስተሙ ሊቀያየር ይችላል፣ መልኩ ሊቀያየር ይችላል በየጊዜው 2003 2002 2004 ከዛ ፊትም በነበረ ሙስሊሙን በምን መልኩ ከትምህርት እናስወጣው ከትምህርት እናረቀው በሚል በጣም በተቀናጀ በሚመስል መልኩ አንዳንዴ ቁርአንን ቀደው ሽንት ቤት በመጣል ሙስሊሙ እንዲቆጣ በማድረግ ከዛ በኋላ ራሱን ደግሞ የስነ ምግባር ተጠቂ በማድረግ በማባረር 2 ዓመት 3 ዓመት በማገድ የማግለል ስራ ሲሰራ ኑሯል። ከዛ ውጭ ደግሞ በሂጃብና በመሰል ጉዳዮች ከትምህርት ገበታቸው እንዲርቁ የተደረገበት አጋጣሚዎች ብዙ ናቸው። ባህር ዳር አስታውሳለሁ 2003 አካባቢ 2002 አካባቢ ኦልሞስት 2 ዓመት 1 ዓመት ያቋረጡ ተማሪዎች አሉ። ኦልሞስት ሙሉ ግቢ ለቀው በጣም በብዙ ሽምግልና የገቡ ግን ደግሞ በርካታ ሰዎች በዛው አቋርጦ የቀሩ አንድ ትውልድ የመከነበትን አስታውሳለሁ። ያኔ እንደውም በዚህ በሂጃብ ትግል በነበረበት ሰዓት የዛው የባህር ዳር ዩኒቨርሲቲ የተማሪዎች አሚር አሁን ላይ የአማራ ክልል እስልምና ጉዳይ ፕሬዚዳንት የሆኑት ሼህ ኑረዲን ቃሲም ነበሩና ያ ትግል ዛሬም መልኩን ሳይቀይር ዛሬም ባለበት እንዲቀጥል የተደረገበት ኮንዲሽን አለ። ወሎ ዩኒቨርሲቲ ህጉን አስታውሳለሁ ዋጋ ስላስከፈለን በወቅቱ እኔም የተማሪዎች አሚር ነበርኩ ይዛ ግቢ ላይ እና ኮፍያ መልበስ 2 ዓመት ከትምህርት ቤት ያሳግዳል። 2 ዓመት ከዛ ጅልባብ መልበስ ኒቀበር ጅልባብ መልበስ 2 ዓመት ከትምህርት ቤት ያሳግዳል። መቋሚያ መያዝ የክርስትና እምነት ምልክት ያለበት መቋሚያ መያዝ 2 ዓመት ከትምህርት ያሳግዳል። አቻ ያደረጉት ከሂጃብ ጋር መቋሚያ የትምህርት ቤት ማተብ አላሉ። መቋሚያ ግዴታ አይደለም፣ ሂጃብ ደግሞ ግዴታ ነው። ሁለት የማይመጣጠን ያኛ ኤክስተርናል አካል ነው። ብዙ ሰው አይዘውም፣ የሚይዘውም ደግሞ ቤተክርስቲያን ውስጥ ብቻ የሚያዝ ነገር ነው። ግን በዛ መልክ እንግዲህ ሲስተማቲክ መሆኑ ነው በሰዓቱና ይሄ መቀየር አለበት ብለን አሰብን። ወሎ ላይ ትምህርት ቤቱ ደግሞ የተሰራበት ቀለም ሜዳ ነው፣ ቦሩ ሜዳ 20 ሺህ ሙስሊሞች ታሩበት ቦታ ላይ አያቶቻችን አጽም ላይ ቁመን አያቶቻችን ላይ መቃብር ቁመን እነሱ ለእምነታቸው በከፈሉበት ዋጋ እኛ ስለምን የሂጃብን ክብር እናሳጣለን የሚል በጣም ስሜታዊ የሚያደርግ ሁላችንም በጋራ እንድንቆም የሚያደርግ ክስተት ተፈጠረ እና ይሄን ሪስክ ወስደን ይሄን ህግ ማስቀየር አለብን በሚል አንድ ትውልድ ዋጋ አስከፍለናል። ይኸው ተማሪው ሸዋብር ላይ ገባ። የመጀመሪያው ባች ሸዋብር መስጊድ ላይ ማለት ትምህርት ቤት ሊቀጠቀጥ ሆነ። ልዩ ኃይል ተሰማርቶ አድማ በታኝ የሚባል በጣም ትላልቅ መኪናዎች ምንድነው የወታደር መኪናዎች ዩኒቨርሲቲ ተከቦ በስንት መከራ ሾልኮ ተማሪው ሸዋበር ላይ ኦልሞስት ለ15 ቀን አካባቢ የደሴ ማህበረሰብ እየመገባቸው እንደዛ እየተደረገ ሽምግልና መጥቶ እየተለመነ አረብ ይገቡ ይሻላል እየተባለ በመሃል ደግሞ የሚወላውለው አለ አይደለ የመብት ትግል መሆኑ በጋራ እንዳንቆም የሚያደርጉ የተወሰኑ ተማሪ ከፍሎ ለሚወስድ በዛ ሁሉ ጥረት መካከል ጅልባ ይፈቅራል ተብሎ ተገባ። ከተገባ በኋላ ይሄን አመጽ ይቀሰቅሳሉ የሚባሉ ተማሪዎች ተመርጠው በተለይ ጅልባ የለበሱ ሴቶችን 6 ሴቶችን ተመርጠው ኑ ይቅርታ ልንጠይቃችሁ ነው በሚል በጨለማ ወሰዷቸው። በጨለማ ወስደው ካሁን ይመጣሉ ሲባል ለካ በዛ ሌሊት ከወሎ ወደ ማዕከል ነው ያመጧቸው። ወደ አዲስ አበባ ማዕከል ያመጧቸው እነዛ 6 ሴቶች
ምናልባት በወቅቱ የሙስሊሞች ጉዳይ መጽሔት ላይ አውጥቷቸው ነበረ። እነዛ 6 ሴቶች አንድ ሳምንት ሙሉ አድራሻ ያለበት አይታወቅም። እናቶቻቸው መጥተው ዩኒቨርሲቲ በር ላይ እየተንከባሉ ሲያለቅሱ ዛሬ ሳስታውሳለሁ። አባቶቻቸው በቃ መቆም አቅቷቸው ወገባቸውን አስረው ተማሪው ያለቅሳል። በዛ ሁሉ እንባችን ውስጥ የሚደሰቱ ሰራንላቸው፣ አደረግንላቸው የሚሉ ግብረገብ ሰዎች ነበሩ። እንግዲህ ያ ሁሉ ሲሆን አላማው ተማሪውን ከትምህርት ገበታው ማዘናጋት ነው። ታይሚንጉ ደግሞ የፈተና ወቅት ነው እና እንግዲህ እንደዛ ሁሉ ከሆነ በኋላ እንግዲህ በወቅቱ ቤተሰቦቻቸው እና ኡስታዝ አቡበከር ነብዩ አያሌው የሚባሉ በወቅቱ የነበሩ ወንድሞቻችን እና የመጅሊሱ ጸሐፊ የነበረው አልሙሐመድ ሲራጅ የሚባል በጣም ጎበዝ ነበር ሰውዬ። በነገራችን ላይ የት እንደሄደ አላቅም። ፊት ለፊት ሚዲያ ላይ የሚናገረው ሌላ ነው፣ በጀርባ ደግሞ የትግል አካል ነው። ዛሬ እንደዚህ ሊያደርጓቸው ይችላሉ፣ ተጠንቃችሁ ጠብቁ፣ ዛሬ እንዲበሉ እና ዩኒቨርሲቲ መጡ የታገለበትን መንገድ አስታውሳለሁ። በወቅቱ የቃሉ ወረዳ ኢነሲስ ኮምቦልቻ ላይ የነበረው መጅሊስ ሰብሳቢ ሸውመር ይባል ነበር። በኋላ ወደ ፌዴራል መጥቶ ሸውመር ገራዱ ይሆን ሸውመር ኮምቦልቻ ይሆን አላቅም። ብቻ አሁን ሸሪዓ ፍርድ ቤት ይሰራሉ ይመስሉኛል። የኢትዮጵያ ሙስሊሞችን በመበጥበጥ ብዙ ጊዜ ስማቸው ይነሳል እና እሳቸው ጋር ሂደን አለቀስን። እኔም ከጎጃም ነው የመጣሁት፣ ወሎን የሞላ ነው በዚህ ምክንያት ነው፣ የእምነት ነጻነት ይከበራል ብለን ነው፣ የከፈላችሁትን ዋጋ እናውቃለን ምናምን ስላቸው ሌሎችም ተማሪ ሴቶችም እያለቀሱ ነው የነገሯቸውና ቁመው ሳቁብን። እሳቸው አላህ ምስክሬ ነው፣ መሳቅ ብቻ አይደለም፣ እናንተ ከሀገራችሁ ጽንፍ ይዛችሁ መጣችሁ፣ እዚህ ተከባብሮ የሚኖርበት ወሎ የመጣችሁ ልረብሹ፣ አሁን የእናንተ አይንና ጆሮ የሌለው ሰላት አላህ ሊቀበላችሁ? እስኪ መጀመሪያ ተምራችሁ ሂዱ፣ ምንሽ ነው የምትከናነቢው በሚል በጣም ስሜት የሚረብሽ ነበር በወቅቱ ማለት ነው። ከዛ በኋላ ፐርሰናሊ ሳያቸው ራሱ ያ ዘመን ነው ትዝ የሚለኝ። በዛ ሁሉ መከራ ውስጥ ለካ ዱላ የሚያቀብሉት የሚያስጨፈጭፉን የሚያስገርፉን እሳቸው ነበሩ። ለካ ብዙ ግፍ የሚያሰሩብን ከጀርባ እሳቸው ነበሩና እነዛ 6 ሴቶችም በዛ መከራ ውስጥ ሳምንት ሳይታወቁ ይደፈሩ ይገደሉ። ለእናት በጣም ጭንቅ ነው። በጣም የስቃይ ጊዜ ያለፈ በኋላ ማዕከላዊ አንድ ሙስሊም እንግዲህ ፖሊስ በመሆኑ ምክንያት አድራሻቸውን አውቆ እንግዲህ የት እንዳለ አላቅም፣ በግድግዳ ስልክ ሂዶ ደውሎ ስልክ አፈላልጎ ከውስጥ ተቀብሎ ማለት ነው። ሰው ማግኘት እንኳን አድራሻቸውን ያሳወቀው እሱ ነበር። አድራሻቸውን እንጂ እንድናቁሉ አልተፈለገም ነበር። አድራሻቸውን አሳውቆ እዛ ቤተሰቦቻቸው ሂደው በኋላ ትምህርት ሚኒስቴርም የተከሰሱበት መንገድ ምንድነው? ጅልባብ ታሽጎ መጥቶላቸዋል። ከየት? ከሶማሊያ ነው የሚለው ጉዳዩ። ካልሸባብ ጋር እንደ ህግ ስታየው ጅልባብ ታሽጎ ቢላክላቸው ምንድነው ችግሩ? እንግዲህ እንደዚህ ሁሉ ችግሮች አለፉ። ያ ሁሉ የሚደረገው አሁን ተራኮ እንትን ነው። አንተን ከፈተና ለማስቀረት ግን በቂ ነው ወይ ለማዘናጋት ሞር ትምህርት ላይ ትኩረት እንዳታደርግ በብስጭት ውስጥ እንድትሆን ለምን ይሄ ሆነብኝ እያልክ እንድታበሰለስል ከትምህርት እንድትርቅና ውጤትህ እንዲሞት በቂ ስራ ተሰርቶ የምክንያቱ ማነስ ደግሞ የበለጠ ያናዳሃል። አሁን በዚህ አስቀሩ ስትል ይሄን ያስከስኝ ይሄ ነው ማዕከላዊ ወሰደኝ አሁን ትልቅ ነገር አድርገህ እኮ ቢሆን ችግር የለውም እንዳልክ። እንግዲህ ማዕከላዊ ዝናውን የሚያክሰው አለ። ምን አይነት ሰው ነው ወደዛ የሚሄደው ብለህ ስታስብ እንዲሁ አገር አፍራሽ በሽብር የሚከሰስ ወይ በሽብር የተጠረጠረ አካል በጣም አደገኛ የሆነ በጣም ትልልቅ ህገወጥ የገንዘብ ዝውውር ውስጥ የነበረ ከዚያ ባሻገር ደግሞ ህገወጥ የሰዎች ዝውውር የሚያደርጉ ሰዎች ነው የሚገቡት። እዛ ስትገባ አንተ እጅግ በጣም በግብረ ገብ የተሞላ ሰው ከእንደዚህ አይነት ሰዎች ከእንደዚህ አይነት ተጠርጣሪ ሰዎች ጋር መቀመጥህ ራሱ ነፍሰ ገዳይ ከሆኑ ሰዎች ጋር ምናምን መሆንህ በራሱ የሚረብሽህ ነገር ይፈጠራል። እንደዚህ አይነት ሂደቶች ቀጠሉ። ግን እየተወራረሰ ዛሬ ላይ መድረሱ ዛሬም እንግዲህ ተምሯል የሚባሉት የአውሮፓ ዩኒቨርሲቲዎችን የአሜሪካ ዩኒቨርሲቲዎችን ያውቃሉ የሚባሉት
ፕሮፌሰር ብርሃኑ ነጋ ዛሬም እዛው ቦታ ላይ መርገጣቸው በጣም ያሳዝናል። በነገራችን ላይ በትምህርት ቆይታቸውም ከዚህ ቀደም በነበረው እስላም ጠልነታቸው ይታወቃሉ ይባላል። ምክንያቱም በተደጋጋሚም ይሄንን ነገር አይደለሁም እያሉ ማብራሪያ ሲሰጡ አይተናል። ሲሰጡ ያው አልበላሽም ምን አመጡ አይነት አካሄድ ሲሄዱ ይታወቃልና ብዙ ጊዜ ኢቭን እንደውም በጣም ተደጋግሞ የመጣው ከሳቸው ሚኒስቴርነት በኋላ ደግሞ አንድ ፋሽን አመጥተዋል። በኢድ ወቅት ፈተና ሁሌ የሚረሳው ማለት ነው። እሳቸው የሚለየው ምንድነው? ተደጋጋሚ መሆኑ። አሁን ከዚህ ቀደም ያው ካላንደሩ ምናምን ግዴታቸው ቢሆንም አልፎ አልፎ የሚከሰት ነበር። አሁን ግን እሳቸው ከመጡ በኋላ ኦልሞስት በተደጋጋሚ የአረፋ ፈተናዎች በአጠቃላይ የአረፋ ኢዶች በአጠቃላይ የፈተና ወቅት የሚሆኑበት አጋጣሚ የአረፋ ወቅት አንዳንድ ጊዜ ረመዳን ሲሆን ረመዳን ወይ 29 እንጾማለን ወይ 30 እንጾማለን የሚል ነገር ሊፈጠር ይችላል። አረፋ ግን ወሩ ከገባ ጀምሮ የዙልሂጃ ወር ከገባ ጀምሮ ስለሚታወቅ አረፋው መቼ ሊሆን እንደሚችል ግልጽ ነው። 10 ቀን ጋፕ አላቸው ወሩ በኋላ አይደል? ይሄ ያለ ነው ኖርማል አረፋ ላይ ፈተና እየተደረገ ሲመጣ የነበረው። እንግዲህ ለነጻነት ለፍትህ ብለው ኤርትራ በረሃ ላይ ብዙ ወጣቶች ጋር እንደታገሉ እንደተሰደዱ የሚደሰክሩ ሰው ናቸው። እሳቸው ብዙ ዋጋ እንደከፈሉ ነጻነት ምን አይነት ዋጋ እንዳለው የነጻነት ጎህ ሲቀድ የሚል መጽሐፍ ሁሉ ጽፈው ስለ ነጻነት ብዙ የደሰኮሩ ሰው ናቸው እሳቸው። እኔ አንድ በተደጋጋሚ መሰማት ነገር አለች ስለ ፕሮፌሰር ብርሃኑ ነጋ ከቃላቸው የምትወጣ ነገር እኔ እኮ አያቴ ሙስሊም ናቸው የሚል ነገር ይደጋግማሉ። ለምን እንደሆነም አይገባኝም። ማለት ሙስሊም ቤተሰብ አለኝ ለማለት ነው ወይንስ እኔ ሙስሊም ነኝ ለማለት ነው? በተለይ እንዲህ አይነት ጥያቄዎች በተነሱ ቁጥር እንደዛ አይነት ነገር ያደርጋሉ። ሙስሊም መሆን እኮ ሙስሊምን ለመጨቆን ምክንያት አይሆናቸውም። ማለት ሙስሊም ቢሆኑ ራሱ ምን አገናኘው ከፍትህ ጋር? ሙስሊም ቢሆኑ ራሱ ይፈቀድላቸዋል ነው ጭቆና? ሙስሊሞችን የመበደል ነጻነት ያገኛሉ ነው? እሱ ነው የማይገባኝ። እስቲ ወደ አደረጉት ንግግር እንምጣና ንግግራቸው ላይ ሞር ስለ የግብረገብ አለመኖር እና በተለይ ትምህርት ጥራት መቀነስ የሚፈጥረውን ነገር ሲገልጹ ሀገርን ከማፍረስ ጋር ነው ያገናኙት። ትክክለኛ ነገር ነው። ግብረገብ የሌለው አካል አገሩንም አይወድም፣ ቤተሰቡንም ራሱንም አይወድም። በመጀመሪያ ደረጃ ግብረገብ ማጣት ማለት ራስን መጣል ማለት ነው። ወይም ደግሞ ግብረገብ የሌለው ሰው ስለ ራሱ እንኳን አያስብም፣ እንኳን ስለ ሀገር ወይም ስለ ሌላ ነገር ለማድረግ ነው። ያ ደግሞ ትምህርት ጥራት ጉድለት ሲጨመርበት ለሀገራችን ትልቅ አደጋ ነው አሉ። እኔ እያልኩ ያለሁት ቃሉ ትክክል ነው። ነገር ግን ዩኒቨርሲቲዎቻችን ውስጥ ግብረገብ አለ ወይ? ግብረገብ ምንድን ነው? ነዛ ነው አሁን የሰለጠኑት ዓለም በጣም አንደርስታንድ ያደረጉት ነገር ምንድነው? ሰውን ማንነቱን አይደንቲቲውን ቀምተህ ይሁን አዲስ ሰው ላድርግ ብትል አይሆንም። መጀመሪያ ማን ነው ምንድነው የሚለውን ነገር በደንብ አንደርስታንድ ያደርጋሉ። የስልጣኔ መለኪያም ነው። አንተ በእኔ ጫማ ሆነ ማየት ካልቻልክ፣ እኔ በአንተ ጫማ ሆኜ አንተን ስሜት መረዳት ካልቻል መተላለፍ ነው የሚሆነው። እንደው ቶሮንቶ ዩኒቨርሲቲ ካናዳ ብንሄድ የሙስሊም ተማሪዎች የመስገጃ ቦታቸው መንግስትን የገነባላቸው ዩኒቨርሲቲውን ተቋሙን የገነባላቸው። እዛው ደግሞ ሙስሊም ኮሚኒቲ ህብረት አላቸው። ኮሚኒቲው ኦፊሻል ውክልና ይዞ ልክ መንግስት ከኢትዮጵያ እስልምና ጉዳይ ጋር ኦፊሻሊ እንደሚነጋገረው በዛ በቶሮንቶ ዩኒቨርሲቲ ሙስሊሞች ጉዳይ ኦፊሻሊ ጉለታቸው ችግራቸውን የሚያወራው ከዛ ተቋም ጋር ነው። እውቅና ሰጥቶ መስጊድ ገንብቶ የውዶማ አዘጋጅቶ ኒቃብ ሳይከለክል ሂጃብ አይደለም የት አውሮፓ ላይ ካናዳ ላይ ታላቁ ሃርቫርድ ዩኒቨርሲቲ ብንሄድ ሴኩላር ናቸው ምንላቸው ሀገራት ሴኩላር ናቸው ምንለው የስልጣኔ ጥግ ናቸው ምንለው እና አሜሪካ ኒውዮርክ ላይ ያሉ ዩኒቨርሲቲዎች እና ሃርቫርድ ሌሎችም ኦክስፎርድ ሁሎችንም ጉግል ብታረግ ከሙስሊም ሴት ተማሪዎች መብት ጋር በተያያዘ ወይም ከሙስሊም ተማሪዎች ጋር መብት ጋር በተያያዘ የሰጡት ጥግ የደረሰ ነጻነት ሰዎች በቃ መጥተው ፎከስ የሚያደርጉ ከትምህርታቸው ጋር ብቻ ነው። በዚህ ጉዳይ ላይ ይበደላለሁ፣ በዚህ ጉዳይ ላይ አድሎ ይፈጸምብኛል ብለው እንዳያስቡ ኢቭን ኢስላሚክ ፎቢያ ይፈጸምባቸዋል ተብሎ ለሚታሰቡ ነጻ የህግ ከላይ ይሰጣቸዋል።
ጥቃት ቢደርስባቸው ወይም ደግሞ ለቅድመ መከላከል የሚያግዛቸውን ራሱ ዩኒቨርሲቲው የህግ ፋካልቲው ለነዚህ ተማሪዎች የህግ ከለላ እየሰጠ አውሮፓ ላይ ከተፈጠረው ኢስላሚክ ፎቢያ አንጻር ማለት ነው ያ እንኳን ጥቃት እንዳይደርስባቸው የሚሄዱበት ርቀትን ስታስብ አቤት ስልጣኔ ትላለ። ምክንያቱም አላማው ኢንቴንሽኑ ተማሪዎች ትምህርት እንዲማሩ ነው እንጂ መጥተው ከዘበኛ ጋር ስለመጋተት ወይም ርዕሰ መምህሩ መጥቶ ሂጃባቸውን ስለመጠንቅ አለመጠንቅ የፈተና ቀን እንዴት ሆኜ ለብሼ ልሂድ ብለው የመሳቀቅ ውስጥ አይገቡም። አላማው መማር ነው፣ ጭንቅላት ውስጥ ነው። ይሄ ከላይ ያለ ነገር ነው። ስለሚማሩት ትምህርት ነው የሚያስቡት፣ ስለሚማሩት ትምህርት ነው ስላለባበሳቸው። ትናንትና በታሪካችን አባቶቻችን አንማርም ብለው የቀሩበት ትልቁ ምክንያት እምነታቸው እኮ ነው። ሂደው ተሰልፈው አቡነ ዘበሰማያትን ደግመው በግብረ ገብ ስም ሃይማኖት ወይም ጠመቃ ስለነበረ አስገድዶ የማክፈር ዘመቻም ስለነበረ ልጄ መሀይም ሆኖ ሙስሊም ሆኖ ቢቀጥልኝ ይሻላል የሚል ውሳኔ እንዲወስኑ አድርገዋል። ያንን በማድረጋቸው የተጎዱ ሙስሊሞች ብቻ አይደሉም። ሙስሊሞች የህይወት ቻሌንጅ ነው። ወደ ንግድ ወደ እርሻ ሂደው ሊሆን ይችላል። እንደ ሀገር ግን ከሙስሊም ጭንቅላት ዛሬ በመማራችን ምክንያት ትላልቅ ሚኒስቴር መስሪያ ቤቶችን የሚማሩ እንደ ክብርት ሙፈሪያት አይነት እንስቶችን ማውጣት ችሏል። እንደ ክብርት ኢንጂነር አይሻ አይነት ጀግኖችን መከላከያ ሚኒስቴርን የሚመሩ ሴቶችን ማፍራት ተችሏል። በመማራቸው ሀገርን ይሞላሉ እንጂ ሀገርን አያጎሉም። ነገር ግን ሰበብ አስባብ እየተፈለገ ባጎደልካቸው ቁጥር አንድ ጅን ነው እያሳነስክ የምትሄደው እየቆረጥክ የምትሄደው ማለት እንደ ብዛታችን ለሶማሌኩ ካልቸሩ ነው እምነቱ ብቻ አይደለም። አላህ ለአፋሩ ካልቸሩ ነው እምነቱ ብቻ አይደለም። ወሎ ላይ እንደዚሁ ነው። ሂድ ከደብረ ብርሃን ልፍ ስትል ሸዋብርን ይዘህ ስትሄድ መንገዱ ሁሉ ሂጃብና ኒቃብ ነው። ወደ ኦሮሚያ ምትሄድ በአብዛኛው ያ ነው። ያንን ሁሉ ልታስተምረው እንጂ ልትገፈው በምን ስልጣን? ትናንት አፄ ኃይለ ሥላሴ ያገሉትን ማህበረሰብ ደርግ መጣና ሲያየው በቃ ማህበረሰቡ አልተማረም። ስለዚህ የመጀመሪያ እርምጃ ዘመቻ ነው ማድረግ ያለበት። ቢኮዝ በፖሊስ ተገሏል ማህበረሰቡ። ስለዚህ ሁሉም ሰው መሰረተ ትምህርት ዘመቻ ተባለና ማንበብና መጻፍ የሚችል ሰው በግድ ሂደት አስተምራለህ። እንደውም ወሎ ላይ እንዳጋጣሚ ተከስተ ይባላል። አንድ ትልቅ ሀሪማ ላይ እነዚህ ሊያስተምሩ ማንበብና መጻፍ ሊያስተምሩ ይዘው ሄዱና ገቡ። ሸሆቹ አሉ አዎ ውስጥ ገቡና እነማን ናችሁ? እኛ የመንግስት ሰዎች ነን። ለምን መጣችሁ? አይ ማንበብና መጻፍ ላስተምረው። እኔ እኮ አነባለሁ ጽፋለሁ። አይ አማርኛውን። አይ እኔማ ኢንተርናሽናል ቋንቋውን አረበኛውን እኮ እችላለሁ። አብሽሩ ሌሎች ቦታ ሄዱና ማንበብና መጻፍ አስተምሯቸው። እኔ እዚህ ደረሶችን እያስተማርኩ ነው አሏቸው ይባላል። እንግዲህ ያ ይሄ ምን አይነት ዘመን ነው? ዘመነ ፍድልድል አንድ ላይ ይውላል ኪታብና ፊደል ተብሎ ይሄ ፊደሉን የመሸሽ ታሪክ ነበረ። ፊደሉን የሚሸሹበት ምክንያት ደግሞ ትርክቱ ራሱ የመጣበት ሁኔታ ኦልሞስት ከዛኛው ጋር ከቤተ ክህነት ትምህርት ጋር ስለተነሰላሰለ ማለት ነው። በነገራችን ላይ በዛ ሰዓት የቤተ ክህነት ትምህርት እውቅና ነበረው እንደ አንድ መደበኛ ትምህርት። ልክ አሁን ላይ አንተ የመንግስት እንደሚሰጥህ ሰርቲፊኬት ልክ እንደዛ እውቅና ነበረው። ይሄኛው ኢንተርናሽናሉ ትምህርት ግን የአረበኛው ግን ምንም አይነት እውቅና አልነበረው። በኋላ እኮ ከአረብ ጋር በነበራቸው ዲፕሎማሲ በጣም ሲጨንቃቸው ቁርአን አስተርጉመው ኢቨን ቁርአን ትርጉሙ ላይ ኃይለሥላሴ እንደ ውለታ እንዲቆጠርላቸው ይሁዳ ምናምን ተብሎ ሁሉ እንዲተረጎም ኖርማሊ ተተረጎመ። ብዙ ሰዎች እንትን ስለሚያቀርቡት ነው ንጉሱ ለሙስሊሞች የተሻለ ጥሩ አመለካከት ነበራቸው የሚለውን ነገር ሲያነሱ ቁርአንን እኮ ያስተረጎሙት ንጉሱ ናቸው ይላሉ። ኖርማል አንደኛ ቁርአኑን ማስተርጎማቸው ከአረቦች ጋር ያላቸውን ግንኙነት ለማስተካከል ለማሳመር ነው። ሁለተኛ ካስተረጎሙት በኋላ የሆነው ክስተት ምንድነው ነው የተደረገው ነገር የተወሰኑ ነገሮች ከታዩ በኋላ መጋዘን ውስጥ
ተጥሎ ነው አይደል? ከዛ በኋላ እንዳይበተን እንዳይበተን ተባለ። በደንብ እንኳን በአግባቡ ሳይጠረዝ በመጋዘን ውስጥ ተጥሎ ቆይቶ ነው በኋላ እንዲወጣ የተደረገው። ፍላጎት አልነበረም። መልካም ምልከታ ነበራቸው ለማስባል ይህን እንደ ምሳሌ ሊጠቀሙትም ስለማይገባ እንዲሁ መረጃ ለመስጠት ያህል እሱ ነው። ብዙ እንደው ሌላ ቀን ከገባንበት አላቅም የሀጅ ሲስተሙ ሌሎችም ጉዳዮች ጋር በጣም የተሳሰረ ነገር ነበረው። የትምህርቱም እንደዚሁ ነው። ኒሃው ይሄ ሁሉ ጉዳት የሚያስከትለው በግብረ ገብስም ያገልልነው ማህበረሰብ ሀገር ነው የሚጎዳው። አሁንም በየቀኑ ሂጃብ ለመከልከል የሚወጣው ወጪ ፖሊስ ታሰማራለ። ዝንብ እኮ አይጎዳም ተማሪዎች ማለት ነው። ቅድም እንደተባለው ልምድና ተሞክሮ እንኳን ሰለጠን ከሚሉ ሀገሮች ቢወስዱ ጥሩ ነበር። እኛ ግን የወረስነው ጥላቻውን ነው ከዚህ አባቶቻችን ከሚሉት። ምናልባት አባቶቻችን እኮ የሚሏቸው ሰዎች ጥሩ ስራ ሰርቶ አልፎ ሊሆን ይችላል። ያንን ጥሩ ስራዎችን እንኳን መውረስ ያልቻለ ዛሬ በተማርኩ ስም እንዲህ አይነት መድሎና መገለል መፈጸም እንዳጠቃላይ ሀገር የሚበድል ሀገር የሚጎዳ ጉዳይ ነው ሆኖ ያገኘሁት። ግብረገብ የሚለውን ነገር ነው አሁንም መርገጥ የፈለግኩት። እንግዲህ ግብረገብ ባህላችን ወጋችን ያልሆነውን የተራቆተ አለባበስ የለበሰ ሰው ነው ግብረገብ አለው የምንለው ወይንስ እንደ ባህላችን እንደ ወጋችን እንደ እስላማዊ አስተሳሰብ ደግሞ ሸፈን ደበቅ ያሉ ሰዎች ናቸው ግብረገብ የሌላቸው? ይሄን ምልህ ለምንድን ነው አዱኛው? በአብዛኛው የተሸፈኑ ሰዎች በቃ ሂጃብ ተከልክሏል። ሂጃብ የዳስተር እንደ ዳስተር የብላክቦርድ ማጥፊያ የተደረገበት ዘመን አልፏል። ኒቃም መልበስ ወንጀል ተብሏል። አንዳንድ ሙስሊም ወገኖችም እዚህ ላይ የተሳሳተ ምልከታ አላቸው። ማለት ፈተና ነው። ማን እንደሆነች በምን አውቀን ትግባ ትላላችሁ? ሂጃብ እኮ ግዴታ ኒቃም ግዴታ እኮ አይደለም የሚሉ ምናልባት በሙስሊም ስም ያሉ የፌስቡክ ገጾችም ሊሆኑ ይችላሉ። አንዳንድ ደግሞ እስልምናን ያልተረዱ ሰዎች አሉ። አሁን ኒቃም ፊቷን ሲደብቅ ፈታሽ ሴት አትፈትሽም የተባለ ለማስመሰል የሚካሄድበት የፈተና ወረቀት ሊደብቁበት ነው የሚባል አትፈተሽም የተባለ በሚያስመስል መልኩ የሚካሄድበት ነው። ነገር ግን ይሄ ክሬዚ ዴይ ተብሎ የሚከበርባቸው ትምህርት ቤቶች ክሬዚ ዴይ፣ የከለር ዴይ፣ የጣፋጭ ቀን ፍሩት ዴይ ምናምን እየተባሉ የሚከበሩ ብዙ ነገሮች አሉ። ዴዮች ጥሩ ናቸው ጥሩ አይደሉም እሱ ሌላ ሰፊ ጊዜ የሚፈልግ ነገር ሆኖ ከነዚህ ዴዮች ውስጥ ክሬዚ ዴይ ተብሎ የተቀዳደደ ልብስ ለብሳ ስትገባ ሳቅ ተፈጥሮ ተጨብጭቦ የሚካሄድበት ወቅት ላይ ነው ያለ ነው። ነገር ግን እቺ የተሸፈነች ልጅ ለምን ተሸፈነች ተብሎ ግብረገብ እንደሌላት ነው እየተቆጠረ ያለው። ግብረገብ ምንድነው ብለን እንድንጠይቅ የሚያስደርገው ነገር ይሄ ነው። የትኛዋ ነው ግብረገብ የጎደላት? የተሸፈነችዋ ወይስ የተጋለጠችዋ? እንግዲህ የዓለም ላይ ይሄ የቴክ ኢንዱስትሪው የብዙ ሰዎችን ጭንቅላት የመረዘው ይመስለኛል። ማለት ይሄ ሴቶችን ተገላልጠው ካላዩአቸው ለነሱ የአይን ፍላጎት ሲባል ለነሱ የልብ መሻት ሲባል እንደዚህ አይነት እምነታቸው ማይፈቅደውን አለባበስ ለብሰው ካላዩ በስተቀር ግብረ ገብ አይደሉም ማለት ለኔ እብደት ነው። ቢኮዝ ከካልቸራችንም እንደው ሸፈን ያለ ሰፋ ያለ ልብስ ነው እናቶቻችን የሚለብሱ። የትውልድ ጋር ነው በየትኛውም ባህል የእናቶችን ልብስ ተመልሰ ኤይ ማለት በቂ ምላሽ በየትኛውም ባህል በየትኛውም አካባቢ ምናልባት ሐመር እንደምሳሌ ካነሱ ሐመር እንግዲህ የስልጣኔ መገለጫ ነው ተብሎ አይታሰብም። ኢን ሴንስ ገና ካልቸር ናቸው ብሔራቸው ነው። ግን በነበሩበት ዘመን ላይ ያን አክብረው እየለበሱ ነው። አሁን እዛም ስትሄድ እኮ የግድ ልበሱ ብለ ማስገድ አትችልም። ባህላቸው ነው። በቃ ነፃነት የሰጣቸው አለባበስ ያለባበስ ነው። ለምን ካለበሳችሁ ብለ ከትምህርት አከለክላቸው እንደዛ ተራቅተው እንዲለብሱ ቶ ሐመሩን ማለት ነው። እዚህ ከተማ ላይ ተራቅተው እንዲማሩ የፈቀደላቸው ሰዎች ለብሰን እንማር ሲሉ መከልከል ለኔ ተገቢ ነው ብዬ አላስብም። ኢቭን የግብረ ገብ ጉዳይ አለመሆን የምታየው በቀላሉ ባንክ እኮ ስትሄድ በነፃነት ይገባሉ። ባንክ ሲሆን ጥቅማቸው ነው፣ ሰርቪስ ነው። እንደ ስጋት ጉዳይ ቢሆን ኖሮ መስጋት የነበረበት ገንዘብ ያለበት ትልቁ ባንክ ነው እንጂ እዛ ተፈትሾ የሚገባ ተማሪ ምን አይነት ጉዳት ያደርሳል? ታይቶ የሚገባ ተማሪ ኦልሞስት በቃ የሚደረገው ደግሞ ዩኒቨርሲቲዎቻችን የቴክኖሎጂ ማዕከል አይደሉ እንዴ? በርጋ ምን ችግር አለው?
አሻራ በቂ ነው። አድርጎ ማሳየት አሻራ በቂ ነው። ምንም ማየትም አይጠበቅብም። ጠቅ ታደርጋለች። የማየት ሱስ ከሌለበት በስተቀር ተማሪው ማንነቱም መታወቂያው ምናምን ዘርግፎ ይሰጣል። አያስፈልግም። በቃ ዛሬ እልፍ ስትል ምን እንዳያስክ በርጋ በማስቀመጥ ብቻ ማቴሪያሉን ያንን ማለፍ የምችልበት ብዙ አጋጣሚ አለ። በሽታው ያለው ጥላቻ ነው። ይሄ የተማሩ ሰዎች ብለን የምናስባቸው ሰዎች ግን አለመማራቸውን በህዝድ የሚገልጹልን፣ በምቀኝነት የሚገልጹልን በጣም ክፉ ሰዎች አሉ። እነዚህ ክፉ ሰዎች እንዲህ አይነት ጉዳዩን ማለት ነው። አሁን ሰርቪስ ላይ ካፌ ቢኖረው ኒቃብ ለብሰሽ አትገቢም አይላትም። ሆቴል እኮ አላቸው እንጠቀማን እኮ ሄደን እሳቸው ሆቴል ጋር መች ተከልክለን እናውቃለን? ከነ ኒቃባቸው ገብተው ግን ያ ሲሆን ግን ሰዎች መብታቸውን እንዳያገኙ መከልከል ነው። ከመማር ማስተማር ማራቅ፣ ከስልጣን ማራቅ ነው። ከአቅም ማራቅ ነው። ኢምፓወር እንዳይሆኑ ከማድረግ ማድረግ ነው። በቃ አቅም እንዳይኖራቸው ማድረግ ነው። ስለዚህ እኔ የግብረ ገብነት ጉዳይ አይደለም ማለት በተቃራኒ ነው የሚሆኗ ማለት የግብረ ገብነት ዝሙቱ፣ የግብረ ገብነት ሰካራምነቱ፣ የግብረ ገብነት ሱስ ወይም በጋራ የምንግባባቸው የወል ቋንቋዎቻችን ናቸው እነዚህ የግብረ ገብነት ማለት ነው። ከዛ ውጭ አሁን የምናነሳቸው የስነ ምግባር መለኪያ ናቸው። ሃይማኖተኛ ሀገር ናት የምትባል ሀገር ሰዎች ከሃይማኖት በራቁ ቁጥር ሊያሳስባት የሚገባው ምንድን ነው? የኢትዮጵያ እስልምና ጉዳይ ወጣቱ በሱስ እየተጠመደ ከሆነ ተቋሙ ራሱ ጠርቶ ሙስሊሞች ሱስ ላይ እያየናቸው ነው። አይነት ካልቸር አልነበራቸውም። ሙስሊሞች በክተራ እያየናቸው ነው። በክተራ ማለት ዩኒቨርሲቲ ውስጥ ሴት እንደ በግ የምትጎተትበት ወይም ወንዱ ሴቶችን ፍለጋ የሚሄዱበት የረከሰ ቦታ ነው። ስለዚህ እንደዚህ አይነት ቦታ ላይ እያየናቸው ነው። እባካችሁ ልጆችን ምከሩ የሚባልበት ተቋም ነው መሆን ያለበት እንጂ ከእምነት በማራቅ እና ወደዛ መንገድ የሚወስዳቸው መንገድ በመመላከት እንደውም ግብረ ገብ የሆነ ሞራል የሌለው እምነት የሌለው ትውልድ መፍጠር ከአንድ ተቋም ከአንድ ዩኒቨርሲቲ የሚጠበቅ አይደለም። በዚህ ላይ ደግሞ የትምህርት ተቋምን የሚመሩ ሰውዬ የዚህ አውራ የዚህ መሪ ሆኖ መገኘት ለኔ በጣም ነው የሚያስደነግጠኝ። ምን አይነት ትውልድ ነው የተፈለገው? ምን አይነት ሰው ነው የሚፈልጉት እኒህ ሰውዬ? ማለት ጸጉሩ ወይ ጸጉሯ ምንድን ነው የሚጨምረው? በመታየቱና በመሸፈን ውስጥ ፊቷን በማየትና በመሸፈን ውስጥ ምንድን ነው የሚጨምረው? አክቹአሊ እውቀት ከከለከላት እኮ የሚከለከላት እሷን ነበር። ይሄ ደግሞ እንዳይሆን እነዚህ የተሸፈኑ ሴቶች ምንም አይነት ኤክስተርናል ቻሌንጁ ስለሚቀንስላቸው ወንድ ስለማይጎነትላቸው ወይም የተከበሩ ሴት ናቸው ብሎ ብዙዎቹ ሃይማኖተኛ ናቸው ብሎ ብዙዎቹ ለሌላ ተንኮል ነገር ስለማይፈልጋቸው ፎከስ የሚያደርጉት ትምህርት ላይ ነው። በዚህ ምክንያት በዘንድሮ ብቻ ትምህርት በርካታ ዩኒቨርሲቲዎች ሰቃይ የነበሩ እነዚህ ሙስሊም ተማሪዎች ነበሩ። እነዚህ ኒቃብ የለበሱ የተሸፈኑ ሴቶች ነበሩ። ግን ያንን አርማቸውን ይዘው እንዳይወጡ የተሰራውን ሸፍጥ እንደምታውቀው ነው። ብዙ የተበደሉት በደል ምረቃ ላይ እንኳን የተሰራው ስራ በጣም አሳዛኝና በጣም ምረቃው ላይ እንመጣለን። እንግዲህ እያየን ያለ ነው ግብረ ገብ የትኛው ነው የሚለውን ነው። እንዲሁ ይሄ ንግግር የፕሮፌሰሩ ንግግር ወደ ተቋማቸው ደግሞ እንዲመለከቱ ማድረግ አለበት ብዬ አስባለሁ። ግብረ ገብ የሚሰራው በተማሪው ላይ ብቻ ሳይሆን በሚያስተምረውም አስተማሪ ላይ መሰራት መቻል አለበት። የትምህርት ጥራትም እንደዛው። የትምህርት ጥራት እንዲጠበቅ ከተፈለገ ጥራት ያለው ትምህርት የሚያስተምር መምህርም ያስፈልጋል። ይሄ መፈተሽ ስላለበት ነው። በዩኒቨርሲቲዎች ውጤት የሚሸጥባቸው ዩኒቨርሲቲዎች አናቅም ማለት እንዲህ አይነት ነገር ካላደረግሽ ውጤትሽን አበላሽብሻለሁ የሚል መምህር ከግብረ ገብ አንጻር እንዴት ይታያል? ይህንማ ከነካካ ነው አያልቅም አይደለም። ትምህርት ያው እንደሚታወቀው ዲግሪ እየተገዛ እየተባለ መንግስት ኦፊሻሊ እናጣራን እያለ በርካታ ስራ ላይ የነበሩ ሰዎችን ሁሉ እኮ ያገደበት ተጨባጭ እናውቃለን። አሁንም ደግሞ ያማ ቢሆን መንግስት ትምህርት ሚኒስቴር እዛ ጋር ፎከስ አድርጎ ቢሰራማ አለም ነበር። ግን ጉልበቱን ጊዜውን የሚያባክነው በእንዲህ አይነት ሴቶችን በማብራቆት ላይ የተጠመደ እስኪመስል ድረስ ምን ነካው እስኪል ድረስ ማህበረሰብ በዚህ ደረጃ ከሂጃብ ጋር ያለው ግብግብ በጣም ያሳፍራል። በየጊዜው በየቀኑ ሁሌ የሙስሊሞች አጀንዳ ማድረግ ምን እንደሚያስደስተው አላቅም እኔ ማለት እዚህ እንትን ላይ ያሉ ሰዎች ማለት ነው። ስለዚህ እኔ እሱም ብቻ ሳይሆን አሁን ተማሪዎችን እሺ ሴኩላር እናረጋለን ብለው ትምህርቱን ሳይሆን ራሱ ተማሪዎችን ሴኩላር የማድረግ ዘመቻ ላይ ነው ያሉት።
ትምህርቱን ከሃይማኖት ነፃ እናደርጋለን ብለው በተማሪው መብት ላይ የተረማመዱ ማለት ነው። ትምህርቱን ሳይሆን ነፃ እያደረጉ ያሉት ሃይማኖትን ከሃይማኖት ተማሪውን ከሃይማኖት ነፃ የማድረግ ዘመቻ እያደረጉ ያሉት ደግሞ በተቃዋሚ ደግሞ ይሄዱና ስብከት አይሉት ምርቃት አይሉት ደግሞ እንደገና መድረክ ላይ እንደዚህ አይነት ንግግር ይናገራሉ። በጣም ግራ የሚያጋባ ነው። ስለዚህ ግብረ ገብ ብለው የተናገሩት ፕሮፌሰሩ ምናልባት ሊገልጽልን የሚችለው አንድ ቪዲዮ አለ። እስቲ እሱን ቪዲዮ እና ግብረ ገብ ማለት ይሄ ነው ወይ? አዎ ይሄ ቪዲዮ እንግዲህ ተማሪዎች ተምረው የመጨረሻ ምረቃ ላይ ቃለ መሐላ የሚፈጽሙበት ነው። ቃለ መሐላ ይሄ የዘንድሮ ነው የምናወራው። የዘንድሮ ነው። ዘንድሮ አዲስ አበባ ዩኒቨርሲቲ ራሳቸው ትምህርት ሚኒስቴሩ በተቀመጡበት መድረክ ላይ ተማሪዎችን ለዛውም የጤና ተማሪዎችን ቃል ለማስገባት ያስመረቁ ሴትዮ ናቸው። እኒ ሴትዮ እና እዛ ሲያስመርቁ ቃለ መሐላ ከባድ ነው። እንግዲህ ሰው በእምነቱ ነው ቃል የሚገባው። ስለዚህ የወል መግባቢያ መሆን መቻል አለበት። አንድ ሙስሊም ተማሪ ምናልባት በእግዚአብሔር ላያምን ይችላል። ፎር ኤግዛምፕል እኔ በእግዚአብሔር አላምንም፣ አላህና እግዚአብሔር አንድ ናቸው ብዬ አላምንም። ለምን ሙስሊም ሆንኩ ታዲያ? አንድ ክርስቲያንም ይሄ እምነቱ ቢኖረው ልንገረም አይገባም። በቃ እምነቱ ነው። ይሄን ልዩነት አቻችለህ አክብረ መሄድ ያንተ ተራ ነው። ቢኮዝ የነሱ እግዚአብሔር ምናልባት የሚወለድ ምናልባት ምድር ላይ የመጣ የተሰቀለ ብሎ ሊያምኑ ይችላሉ። እዛ ውስጥ ለመግባት አይደለም። እኔ ደግሞ በተቃራኒው የማይሞት የማይሰቀል ሕያው አምሳያ የሌለው ብዬ እገልጸዋለሁ አምላኬን ማለት ነው። ስለዚህ በዛ የመጨረሻ የመሐላ ወቅት ያንድን እምነት አምላክ ስያሜ በስም ጠርቶ ትርጉም አይደለም የአላህ ትርጉም እግዚአብሔር ነው ብሎ የሚያስብ ካለ ተሳስቷል። እዚህ ምናልባት እኔ እንግዲህ አደላህ አትለኝም፣ ምክንያቱም በማስረጃ ነው የምሰጥህ። እግዚአብሔር አላህ የሚባልበት አገር አለ። በአረብኛ መጽሐፍ ቅዱስ እግዚአብሔር የሚል አንድም ቦታ ላይ አታገኝም። እግዚአብሔር ወይም ጌታቸውን አላህ ነው የሚሉት። ግብጽ ልትሄድ ትችላለህ፣ ሶሪያ ልትሄድ ትችላለህ፣ ሊባኖን ልትሄድ ትችላለህ። እዛ አካባቢ ያሉ ኦርቶዶክስ ወይም የክርስትና እምነት ተከታዮች እግዚአብሔርን አላህ ነው የሚሉት። ነገር ግን በአማርኛ ተተርጉሞ የአላህ ስም እግዚአብሔር የተባለበት ቦታ የለም። ቢኮዝ ስም ስለማይተረጎም አላህ የሚለውን ቢጠቀሙ ኖሮ እኒህ ሴት እንዲሁም ይቀርባል ብዬ አስባለሁ። እንደዛም ሆኖ ራሱ በማህበረሰቡ ደረጃ ካልቸራል ራሱ ልክ አይደለም ብለን ስለምናስብ የጋራ የሆነ ቃል እንጠቀማለን። አሁን ፈጣሪ ይባላል። እንደዛ የምናረገው ተማሪውን ሳይሆን ትምህርቱን እና ከመድረክ የሚወርደው ነገር በአጠቃላይ ሴኩላር እንዲሆን ነው፣ ስብከት እንዳይሆን ነው። አሁን አንድን ተማሪ ማበትህን አውልቅ ማለት ሴኩላሪዝም አይደለም። እስቲ ቪዲዮ እንየውና እንመለስበት። በነርስና በሚድዋይፈሪ ሙያ በዲግሪ እንድትመረቁ ያጸደቀላችሁ እጩ ተመራቂዎች ቃለ መሐላ ለመፈጸም ከመቀመጫችሁ እንድትነሱ ጠይቃለሁ። አመሰግናለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። ሕይወቴን እስከ ፍጻሜው በንጽህና ለመምራት እንዲሁም የሙያ ግዴታዬን በታማኝነት ለመወጣት በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን እሰጣለሁ። በሕይወት ዘመኔ ባለኝ ጉልበት ሁሉ ለማገልገል በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። አመሰግናለሁ። እንዲህ ሲል ፊት ለፊት ላይ ሂጃብ የለበሰች ተማሪ አለች። አንዳንድ ጊዜ ካሜራማኑም ሆን ብሎ የሚያሳይ ነው ይመስለው። አሁን ይሄ ሸሃዳ እያስያዙ ነው ይመስለው። ማለት አንድ ቦታ ላይ አሁን በአላህ ስም አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ እያልክ ቃለ መሐላ ብታስፈጽም እዛ ጋ ምንድን ነው የሚፈጸመው? ምንድን ነው የሚሆነው? እቺ ሀገር ሰለመች ተብሎ ድብልቅሎ ምናልባት እኒህ ሴት በአላህ ስም ብለው ቢሆንስ? እሱንም ማሰብ ያስፈልጋል። ስለዚህ እኔ ተቋም ላይ ያሉ ሰዎች ሙስሊም ሊሆኑ ይችላሉ፣ ክርስቲያን ሊሆኑ ይችላሉ። እንዲህ አይነት መድረክ ላይ ሲወጡ የወል ነገር መጠቀም መቻል አለባቸው። የግል ሃይማኖት የግል ሊኖራቸው ይችላል። ይሰግዳሉ፣ ይጾማሉ። የስ ግን ደግሞ የወል መልእክቶችን ሲያስተላልፉ ስብከት መሆን መቻል የለበትም። ነገ ሙስሊም ይሄን ቢያደርግ መቃወም ነው ያለብን። ቢኮዝ ትክክል አይደለም ብለን ስለምናምን ምን ማለት መሰለ
በጋራ ሀብት ያንድ እምነት ማራመጃ ካረክ በጣም ከባድ ክራይስ ይፈጠራል። ነገር ግን ደግሞ ሰዎችን ደግሞ አስገድደህ ከእምነታቸው ልለጥለ ብትል እሱም ከባድ ችግር ይፈጥራል። ለምሳሌ ቅድም ደግሜ እንደነገርኩ አንድ ማተብ የለበሰ ልጅ በቃ ይሄ የሃይማኖት ምልክት አይታይበትም ብለህ ማተብን ፍታ ብለው ነውር ነው፣ ይሄ አይደረግም። ለምን? ማተሙ የእምነቱ መገለጫ ነው። ግን መምህሩ ግን የሚያስተምረውን ትምህርት ይሄኛው ሃይማኖት ኤክስ ትክክል ነው ኤክስ ራይት ነው ብሎ ካስተማረ ይሄ ትምህርቱን ከሃይማኖት ነፃ አላደረገውም ይባላል። ነገር ግን ትክክለኛ ትምህርቱን ካስተማረ ትክክለኛ ማለት ነው። ሃይማኖት የእምነት ጉዳይ ነው። ሊያሳምን ይችላል፣ ሊያሳምነው ይችላል። ለምሳሌ አንድ የኦርቶዶክስ ክርስቲያን ተከታይ ኦልሞስት ሙስሊም በአጠቃላይ መንግስተ ሰማያትን አይወርስም ብሎ ሊያምን ይችላል። እምነቱን እንደዛ ስለሚል ማለት ነው። ካላስመሰለ በስተቀር እምነቱ የሚለው እንደዛ ነው። አህዛብ መንግስተ ሰማያትን አይወርስም ነው የሚለው። እኔም እንደ እስልምና ተከታይነቴ በፍጹም የጀነትን ሽታ ያገኝ ክርስቲያን ጀነት አይገባም በእኔ እምነት ማለት። ይሄ እምነትህ ነው፣ እምነቴ ነው። ይህን ግን በግድ መጫን አይጠበቅብኝም። ትምህርት ካሪኩለም አካትቼ ማስተማር ልክ አይሆንም፣ ሴኩላር መሆን ስላለበት ማለት ነው። ስለዚህ ይሄን እንደጥለን ማየት መቻል። ተማሪው እምነት አለው፣ ግን ደግሞ በግድ በጋራ በወል ሀብት የአንድ ሃይማኖት እምነት እንዲሰበክ መፍቀድ የለብንም። እስልምናም ሊሆን ይችላል፣ ክርስትናም ሊሆን ይችላል። ይሄ ክላሽ ማድረግ መቻል የለበትም። ሌሎች ያልገባቸው ነገር ምን ችግር አለው? እግዚአብሔር ብትል የት ነው የሚቆመው? ምንድን ነው መጨረሻው? ከዛስ ነገ ከነገ ወዲያ ደግሞ ይቀጥላል። ኦርቶዶክስ የሚመጣና ድንግል ማርያም ታማልዳለች ከሷ ውጭ መንገድ የለም ብሎ ቢል ከዛስ ሙስሊሙ እልቂት አይፈጠርም? አሁን መንገድ ላይ እንኳን የጋራ መግባቢያ ሳይኖረን ቀርቶ ነው ወይ ይሄን እያለን ያለ ነው? ምን ችግር አለው ከተባለ በጋራ መግባቢያ አማራጭ እያለን ይሄን ማድረግ መቻል አለብን ብዬ አምናለሁና እኔ በጣም ነው ማዝነው፣ በጣም ነው ያፈርኩት። እንዲህ አይነት የተማሩ ሰዎች በዚህ መልኩ ሲገለጡ ደግሞ በተቃራኒው እኮ ኒቃብን እየከለከልክ ማንም መብት ላይ የማይደርስ ተማሪው በራሷ ስለለበሰችው ብቻ ዝም የማይጎዳ ራሴን ልሸፍን ብላ ስለሸፈነች ብቻ እሷን እየከለከልክ መድረክ ላይ ወጣህ ደግሞ ያንተን እምነት አምላክ ስትጠራ በጣም እኮ ይሄ ነው። እዚህ ላይ ማንሳት ያለብን ስለ ግብረገብ በተወራበት መድረክ ላይ ይሄንን መሰል ቃለ መሐላ ማየታችን ግብረገብ ማለት ይሄ ነው የሚል ጥቁምታ እየሰጠ ነው ብዬ እንዳምን ተገድጃለሁ። እንደኔ አልባት ተመልካቾቻችን ለእነ ስሜት ያላቸው ሰዎች ይኖራሉ። ከዚህ ባሻገር ግን በአምቦ ዩኒቨርሲቲ ደግሞ የተከሰተ አሁንም እያወራን ያለው ወቅታዊ ስለሆነ ነው። በዚህ የምረቃ ወቅት አንድ ሰቃይ እህት ተማሪያችን ባለ ሂጃብ ሙስሊም የሆነች ነገር ግን ከዚህ ቀደም ሙስሊም ያልነበረች ወደ በኋላ ላይ ወደ እስልምና የመጣች ልጅ ናት። ተመርቃ ከነበሩት ተማሪዎች በሙሉ ሰቅላ ተሸላሚ ናት። ወደ መድረክ ግን እንድትወጣ አልተፈለገም። ስህተት ነው፣ ተረስቶ ነው ማለት እንችላለን። እንዲህ አይነት ትልቅ ነገር ምሁራዊ ወንብድና ነው የተሰራው። ይህም ግብረገብ ስለሆነ ነው ማለት ነው። አሳፋሪ ተግባር የተሰራው። ዩኒቨርሲቲ ለምረቃ ሲዘጋጅ የምረቃ ኮሚቴ አለው። የምረቃ ኮሚቴ የሁሉንም ውጤት ይሰበስባል። ማን ምን አይነት ሽልማት ይቀበላል የሚለው ቀድሞ እስኬጁልድ ነው የሚደረገው። ፕሮግራሙም ይታወቃል። ሁሉም የሴኔት አባላት ሁሉ የሚያውቁት እነማን ከፍተኛ ሰቃይ እንደሆነ የሚታወቅ፣ ለዛ ደግሞ ተማሪዎችም ራሳቸውን አዘጋጅተው የሚመጡበት ትልቅ መድረክ ነው። ወላጆቻቸውን ሰርፕራይዝ የሚያደርጉበት፣ እነሱም ደግሞ የልፋታቸውን ውጤት እንግዲህ 5 ዓመትም 6 ዓመትም 7 ዓመትም ተምረው በብዙ ቻሌንጅ በብዙ ፈተና በብዙ መከራ ውስጥ አልፈው ጧት ማታ ስፔስ ተቀምጠው ላይብራሪ ወረቀት ገልጠው አይናቸው እስኪደቅም ድረስ ብዙ ዋጋ ከፍለው ያመጡት ያ ውጤት ማለት ነው። ያ ውጤት መድረክ ላይ ሽልማት የሚሰጥበት አንዱ ምክንያት ለሌሎችም አሪያ እንዲሆኑ ነው ማለት የዛ ሁሉ ድካም ውጤቱ ይሄ ነው። ህዝብ ፊት ግርማ፣ ህዝብ ፊት ሞገስ እንዲያገኙ ማድረግ ነው። መጪው ተማሪም ደግሞ በዛ መልኩ ወላጆቻቸውን ቀና እንዲያደርጉ፣ ወላጆቻቸውን እንዲደሰቱባቸው፣ ህዝብ ፊት እንዲሸለሙ ማበረታታት ነው። ስለዚህ ለዛ ቀድሞ ነው የሚዘጋጀው ሸላሚው አካል ስም ይተላለፍለታል፣ ማን እንደሆነ ይታወቃል። ስለዚህ በዛ ኮንዲሽን ላይ ይቺ ሴት
እቺ ሴት ውጤቷ ይታወቃል፣ ስሟ ተላልፏል። በስሟ የተሰራ ዋንጫ ወይም በስሟ የተሰራ ሜዳሊያ ተዘጋጅቷል። በዛ ኮንዲሽን ላይ የቀረው መድረክ ላይ ወጣ መሸለም ብቻ ነው። ያንን እንዲያደርጉ ግን የያዛቸው የእስልምና ጥላቻ አልፈቀደላቸው። ስለዚህ ማድረግ ያነበረባቸው ጉዳዩን አድበስብሰው አልፈው ከሚዲያ ሰውረው ከወላጆቿ ሰውረው ሞራሏን ነክተው ከመድረክ ጀርባ መስጠት። ይሄ የዚህ ትውልድ ምሁራዊ ወንብድና ነው። ቅስም የሚሰብር ሞራል የሚነካ ልክ ያንን ሁሉ ዋጋ ከፍላ ሴት ነች። እቺ ሴት ራሷን በመሸፈኗ ምክንያት በእርግጥ ባግራውንዷ ሲጠና እስልምና ሰለምቴ መሆኗ በራሱ የፈጠረው ሌላ ጥላቻ ሊኖር ይችላል ብዬ አስባለሁ። በራሱ እንዲህ አይነት ሰዎችን ዋጋ ስለሚያስከፍሏቸው ማለት ነው። ግን በዚህ ደረጃ እንደ ዩኒቨርሲቲ ትልቅ ተቋም እንዲህ አይነት ስኬጁልድ የሆነ ፕሮግራም የሚመራ ተቋም በዚህ መልኩ የግለሰብ ሞራል፣ የግለሰብ የልፋት ውጤት፣ የግለሰብ ላብ፣ የግለሰብ ድካም የሚቀማበት ወንብድና ካልተባለ በስተቀር ምን ሊባል ይችላል? ማንን ይጠቅማል? እንዲህ አይነት ነገር እንዲሁ ስታስበው ምናልባት የኔን ሃይማኖት ተከታዮች ይጠቅማል ብሎ ነው የሚታሰበው? ማንን ነው የሚጠቅመው? እንዲህ አይነት ወንብድና፣ እንዲህ አይነት አድሎና ማግለል ማንን ይጠቅማል? መጨረሻ ላይ ይሄ ነው ትምህርት የሚገል። ይሄ ነው ሰው እንዳይደክም እንዳይለፋ ግብረገብ ጉድለት። ይሄ ነው ግብረገብ ጉድለት። ይሄ ነው ሰው የደከመበትን ላብ የሚቀማ የለፋበትን በቃ ገና ለገና ሂጃብ የለበሰች ሙስሊሞችን የምትወክል ደግሞ አንዷም ብዙ ነው የምትሆነው። በጣም ሂጃብ በጣም የሚገርመኝ እኔ አሁን 50 ሰዎች ኑረው 3 ሂጃብ የለበሱ ካሉ 3ቶች ነው የሚጎሉት። አላህ ምን አይነት ከራማ እንደሰጠ ይገርመኛል። ወጥ የሚጣፍጠው በትንሽ ጨው ነው። በትንሽ ጨው ነው። እነዚህ ሰዎች ጨው ናቸው፣ የህይወት ማጣፈጫ ጨዎች ናቸው። ኦኬ፣ ይሄ እንግዲህ እህታችን ባለሽበት ላመጣሽው ውጤት እንኳን ደስ ያለሽ። ይሄ በመድረክ ወጥቶ መሸለም አለመሸለም ባንቺ እውቀት ላይ የሚጨምረው የሚቀንሰው ነገር የለም። ነገር ግን አኩሪ ውጤት አስመዝግበሻል። አገርሽን የምታኮሪ ሀገርሽ የምትኮራብሽ እንደምትሆኚ ተስፋ እናደርጋለን። እኛ ግን ከመቀመጫችን ተነስተን ፕሮግራማችን ስንጨርስ አጨብጭበንልሻል። በርቺ ልንላት እንወዳለን። ያቀረችን ጥቂት ደቂቃ ስለሆነች ነው። የቀረችንን ጥቂት ደቂቃ ወደ ሁለተኛው ርዕሳችን ሄድ። አሁን ይሄ ስለ መማር ማስተማር ሂደቱ ነው እያወራን ያለ ነው። በእስልምና መማር ማስተማር የራሱ የሆነ ሂደት አለው። ኡስታዞች አሉን፣ ምሁራን አሉን፣ ፈትዋ የሚሰጥ አካል አለ፣ ኢማሞች አሉን። ኢማሞች መሪዎቻችን ናቸው፣ መምህራኖቻችን ናቸው። ከተወሰነ ጊዜ በኋላ ተደጋጋሚ የሆነ ግድያ የሆነ ፕሮግራምድ በተደረገ መልኩ የሆነ ወር ያልፍና የሆነ ሀገር ላይ የሆነ ዓሊም የሆነ ዑለማ ይገደላል። ይሄ ተመሳሳይ የሆነ ነገር እጅግ በጣም በሚያሳዝን ሁኔታ እንግዲህ ከ2-3 ቀን በፊት ጨዋሂት ላይ የተከሰተውን እኔም ፖስት አድርጌ ነበረ። ትልቅ አገሩ ላይ ዱዓ የሚያደርጉ ትልቅ ሼህ ናቸው። በቤታቸው ውስጥ ነው የተመቱት በታጣቂዎች በጥይት ወደ ጎንደር ከተወሰዱ በኋላ ግን ሆስፒታል ላይ ህይወታቸው ሊያልፍ ችሏል። ከዚያ በፊት ዳንግላ ላይ የተከሰተውን ነገር በጣም ብዙ ሰዎች በተደጋጋሚ ስለ ዳንግላ ምን አዲስ መረጃ አለ እያሉ እየጠየቁኝ ነበር። ዳንግላ ላይም ይሄ ክስተት ተከስቷል። ኢማም ናቸው አሰግደው ሲመለሱ። አዱኛው ግድያዎችን ስትመለከታቸው ወይ በመስጊድ ውስጥ ነው ወይ ከመስጊድ ሲመለሱ ነው ወይ በቤታቸው ውስጥ ነው እየተደረገ ያለው። ግድያው ደግሞ እየተመረጠ ያለው ዓሊሞች ናቸው። አንድን ዓሊም ለመፍጠር አንድን ሰው ዓሊም ደረጃ ላይ ለማድረስ ምን ያህል ጊዜ ይፈጃል? ይሄ እኮ የጄኔሬሽን ጋፕ ነው የምናጣው፣ በመሀል የምናጣው ክስተት አለ። ይሄ ተደጋጋሚ ክስተት እየሆነ ግን እንደ ተቋም መጅሊሳችን ምንም ሲል እያየን አይደለም። እንዴት ታየዋለህ? የመጅሊስ ጉዳይ ምናልባት ከትምህርት ጋርም ተያይዞ መነሳት ያለበት ጉዳይ ነው። የፕራዮሪቲ ጉዳይ ላይ በጣም ጥያቄ የሚያስነሳ ነው። ጥሩ ሲሰራ አመስግነዋል፣ ብዙ ነገር ጽፈንለታል። አሁን ባለበት የቁልቁለት ጉዞ ደግሞ ትንሽ ፍሬን ያዝ ብለው ቁመው ማህበረሰብን አወያይተው ወደ ትክክለኛው ትራክ መመለስ መቻል አለበት ተቋሙ። በትምህርት ጉዳይ እንዲህ አይነት ሰርክ 1960ዎቹ የነበረ ጥያቄ ዛሬም ጥያቄ ሆኖ
መገኘት በጣም ያሳስናል። በዚህ ደረጃ ፖሊሲ፣ ህግ፣ መመሪያ እንዲህ አይነት ሙስሊሞችን የሚያገል የትምህርት ስርዓት ሲፈጠር የመጅሊሱ የህግ ክፍልም በለው ሌሎች ዲፓርትመንትም በለው ምንድን ነው ማለት ይሄ ፕራዮሪቲ ካልሆነ ይሄን ቅድሚያ ካልሰጠው ምን ያደርጋል? ሌላው በኢትዮጵያ የመስጊዶች ታሪክ ውስጥ መጅሊስ እንኳን ለመስጊድ ሲሰራ ይኖረው ማህበረሰብ ነው። ስቲል ነው ማህበረሰብ ነው የሚያጥረው፣ የሚሞተው፣ የሚደማው፣ መሬቱን የሚሰጠው፣ ወቅፍም የሚያደርገው። አብዛኛው መስጊዶቻችን በወቅፍ የተገኙ ናቸው። እንደዛ ናቸው። በቃ ወይ በወቅፍ ነው ወይ ደግሞ ብዙዎች ደምተውና ቆስለው ያጥራሉ። መቼም በምሬት የተገኙ ትንሽ ናቸው ብዬ ስለማስብ ነው። በዚህ ኮንዲሽን ላይ እነዚያ ተቋሞች ናቸው ተሰብስበው መጣው የመጅሊስ ምልራን የተባሉት ማለት ነው። እነዛን እንኳን በስነ ስርዓት ማስተዳደር ማይቻልበት ደረጃ የተደረሰበትን አጋጣሚ ያስታውሳለን። ለምሳሌ የዛሬ አመት አካባቢ እስቲል ያልተፈታ ችግር እስካሁንም ህዝብ አድበስብሰው ያልነገሩን የቂርቆስ መስጊድ ጉዳይ በታሪክ ታይቶ በማይታወቅ ሌሊት ላይ መጥተው ያፈረሱት ተባረክ መስጊድ ማለት ቂርቆስ ክፍለ ከተማ ሜክሲኮ አካባቢ የሚገኘው ተባረክ መስጊድ ዶዘር ነው ማለት የታጠረበትን ማቴሪያል እንኳን መልሰህ እንዳትጠቀምበት በዶዘር ነው የተከደበት። እንደዛ አረጉ። ምን አረጉት? እነሱ ሲፈልጉ አጥባ መስጊድን አንስተው እኮ መናፈሻን ያደረጉት። እኔ የተሻለ ቦታ ሰጠው ሊሆን ይችላል። ከክብር አንጻር ስታየው ካሳንችስ ላይ አንድ መስጊድ ሲነሳ የብዙዎች ሚሞሪ የብዙዎች ትዝታ አብሮ ነው የሚነሳው። ስንት ነው ዋጋው? ስንት ነው? ክብሩን እዛ ቦታ ላይ የቀሩ ሰዎች ያቀሩ ሰዎች እዛ ቦታ ላይ ልጅነታቸውን ያሳለፉ ሰዎች ዋጋቸው ስንት ነው? በጣም የሚያሳዝን ነው። ለምንድን ነው የተፈለገው? እንደው በዛ መልኩ ለአይን እይታ ጥሩ አይደለም ከተባለ አሻሽላችሁ ስሩ መባል አይቻልም ነበር? በሚመጥን መልኩ ጠቦ ከሆነ ማስፋት አይቻልም ነበር? ግን እኛም የሰጠናቸው ፊት እንደ ማህበረሰብ ግብር የሚከፍል ማህበረሰብ ነው። የመንግስት ጥላት የሚባል ማህበረሰብ አይደለም። ህግ የሚያከብር ማህበረሰብ ነው። የአምልኮ ቦታ ብዙውን ጠይቆ አስፈቅዶ ለዛውም ካልሆነም ከፍሎ ገዝቶ ነው ኦልሞስት ማለት ይቻላል። እንደዚህ አይነት ማህበረሰብ እያገኘ ያለው ምላሽ ግን በጣም የሚያሳዝን ነው። ይሄ ሁሉ የመጅሊስ የዲፕሎማሲ አቅም ችግር ይመስለኛል በእኔ ኦብዘርቬሽን። እንግዲህ ቆይቻለሁ ሴንስ ሩቅ አይደለም ቅርብ ነኝ ስቲል ነው ማለት ነው። ግን ከአቅማቸው በላይ የሆነ ይመስለኛል በእኔ እይታ። ነገም ከነገ ወዲያም ከተቋማችን ጎን ነን እኛ። ግን እነዚህ አይነት ከአቅማቸው በላይ ነው ብለን ማመን እንችላለን። እንደ አንድ ምሳሌ ልስጥና ማለት ችላ ማለትም ስለሚታየኝ ነው። ምሳሌ ባሳለፍነው በዚህ በያዝነው ሳምንት ነው የማትሪክ ፈተና የተሰጠው። ማትሪክ የ12ኛ ክፍል መልቀቂያ ፈተና ማለት አንድ ልጅ ለ12 ዓመት የተማረውን ትምህርት የሚመዘንበት ለ12 ዓመት የተዘጋጀበትን ዝግጅት የሚያሳይበት ራሱን የሚሞክርበት ፈተና ነው። በዚህ ወቅት ኒቃም አድርገን አንገባለን ያሉ ልጆችን አናስገባም አሉ። ኢሚዲየትሊ እኔ በጠዋት ነበር መረጃ የደረሰኝ። ገሌ ማለት ሳያስፈልግ ለሚመለከተው አካል ወደ መጅሊስ ደውያለሁ። በዛ ሰዓት ደግሞ መጅሊሳችን ስለ አረበኛን የተመለከተ ፕሮግራም ለማዘጋጀት በሸራተን ነበሩ። 10 ምናምን ተማሪዎች አብርሆት ላይብረሪ በር ላይ ቆመዋል። ለሚመለከተው አይ ቆይ እስቲ እንደዚህ ናቸው ምናምን ምላሾቸው ራሱ እንትን አይደለም። ብቻ ምላሽ የሰጡኝ ሰው ተቆርቋሪ ስለነበሩ መመስገን ስላለባቸው እንደ ግል ማድረግ ያለበት የሚመለከተውን አካል ይዘው መሄድ ባይችሉ ራሳቸው ወጥተዋል። ወንድሞች ወጥተው ነው እዛ ሄደው ሲደርሱ አንድ ፈተና አልፏቸዋል። ከዛ በማስክ አድርገው እንዲገቡ አድርገዋል። እኒሁ ሰው በማግስቱ የነበረውንም ፈተና በየትምህርት ቤቱ ሲዞሩ አይቻለሁ። እንደ ግል ነው እኒህን ሰው አመሰግነው። ነገር ግን ተቋሙ የአረበኛው ፕሮግራም እኮ 12 ዓመት ነው ኖርማሊ። አንድ ተማሪ ለምን አትሆንም? አይደለም 10 ምናምን ተማሪ በር ላይ ቆሙ። አንድ ተማሪ ስለምን አትሆንም? ቆዩ አንድ ጊዜ ይሄ ፕሮግራም ተብሎ ሊኬድስ አይቻልም ነበር ወይ? በስልክስ ተደውሎ እንዴት ሆነ ማድረግ ብሎ መጠየቅ አይቻልም ነበር ወይ? እና ይሄ ከአቅም በላይ መሆን ነው ብለን እንድናምን አቅም ብዙ መገለጫዎች አሉት። ግን ያ የሆነበት ምክንያት እኔ የዕለቱ ቀንም መጠበቅ አልነበረባቸውም።
አሁን እንዲህ አይነት ጉዳዮች የዕለቱ ቀልማ በቃ ቁጭ ብትባረበት ነው። ቀድመህ ከሚመለከተው አካል ጋር ፈተና ሲመጣ ሙስሊሞች ተማሪዎች እየተሰቃዩ ነው፣ ውጤታቸው ችግር እየተፈጠረ ነው፣ ሳይኮሎጂካሊ እየተጎዱ ነው። ስለዚህ እችን ፈተና እስኪያልፉ እባካችሁን በሚቻለው መልኩ መጠን ለፍተሻ ይተባበራሉ፣ ህግና ስርዓት ያከብራሉ። ግን እምነታቸውን በማይነካ መልኩ ሂጃባቸውን ክብር ጠብቀው ፈተና ይቀበል። የአንድ ቀን የሁለት ቀን ጉዳይ እኮ ነው። አገር አይሟሟ ምን ይሆናሉ? ይሄን ለማድረግ መጅልሱ ቀድሞ መስራት አለበት ነው፣ የፕራዮሪቲ ጉዳይ ነው። ምክንያቱ ደግሞ ሳያሰልስ አመት ይሄ ነገር እየተከሰተ ስለሆነ ቢያንስ ይሄን ለማድረግ የትምህርትን ጉዳይ ፕራዮሪቲ ያልሰጠ መጅሊስ ሌላ ምን ሊሰጥ ነው ማለት? የመጅሊስ የተመሰረተበት አንዱና ዋናው ነገር ትምህርት ካልሆነ ፌል አድርገናል ማለት ነው። መቼም ኢስላሚክ ቲዎቱ በጣም በመናጅ የተረበሸ ድባብ ነው ያለው። ያንን በአንድ ማስተካከል አይቻልም። ክፍለ ዘመን የሚሻገር ኺላፍ ነው የሚኖረው። ግን ቢያንስ ግን የጋራ በሆኑ ጉዳዮች እንደ ትምህርት አይነት ሀገራዊ ጉዳዮች ላይ ያለን ተሳትፎ ኢኮኖሚካሊ፣ ሌሎችም ማህበራዊ ጉዳዮች ላይ ሙስሊሙ በምንም ምክንያት እንዳይገለል የማድረግ ስልጣን የማን ኃላፊነት ነው? ይሄን ካልሰራ ተቋሙ እኔ በጣም ነው ማዝ ነው ማለት ነው። ሰው አሁን ስለ አቅም ነው እያወራን ያለ ነው ያነሳ ነው። ይህንን አቅም ያነሳ ነው ዑለሞች በመጅሊሱ ስር ናቸው። ኖርማሊ አይዟችሁ ባዩም ደሞዝ አቅም ኖሮት ከከፈለም ደሞዝ ከፋዩም መጅሊስ ነው። ዑለሞች የሆነ ነገር ቢፈልጉ መመለሻቸው መጅሊስ ነው። ነገር ግን ወደ 28 29 አሁን ኦልሞስት 30 አካባቢ ደረሱ አይደል? 30 ዑለሞች ተገድለዋል። በዚህ ጉዳይ ላይ ያሳየው ዳተኝነት፣ አቅም ማነስ፣ ፍላጎት ማጣት እሱ ላይ ብናወራ ጥቂት ደቂቃ እናወራለን። እኔ ትምህርቱ ላይ የመጅሊስ ማነሳበት ምክንያት ምንድን መሰለ? ወይ ቁርጥ አድርጎ በኒቃ መማር ክልክል ነው የሚለውን ተቀብሎ ከሆነ በግልጽ መናገር ወጦ ህዝቡን እህቶቻችን ዋጋ እየከፈሉ ነው፣ ህዝቡን በቃ ቁርጥ ያለ መልስ መናገር አይቻልም፣ አንችልም፣ ከአቅማችን በላይ ነው፣ መንግስት አይፈቅድም። ኢንታል አመር የህዝብና የመንግስት ጉዳይ ይሆናል። ከተቻለ ደግሞ የሚቻልበትን አስርቶ ህዝቡ ከእንደዚህ አይነት ውዥንብር እንዲወጣ ማድረግ። ሁለት አማራጭ ነው ያለው። በኃይለ ሥላሴ ዘመን ሙስሊሙ የመማር እድል ተነፈገ አይደለም? ምንድን ያደረጉት ሙስሊሞች? ቤታቸውን ወቅፍ እያደረጉ እንደ አባድር አይነት ትምህርት ቤት እንደ አወላያ አይነት እንዲሰራ ጥረት አደረጉ። አወላያ እኮ በኋላ ነው አረቦች እንዲገቡበት ተደርጎ እንቅስቃሴ የተጀመረው ከውስጥ ነው፣ ከሙስሊሞች ነው። ስለዚህ አማራጭ ከጠፋ ሌላ ሜካኒዝም በቃ እኛን ማካተት ትምህርት ፖሊሲ ነው ያለው ብለህ ቁርጥ አድርገህ ትወጣና ወይ ትማራለህ፣ ወይ እንደ ጥንቱ ትነግዳለህ፣ ወይ ዱዓ ታረጋለህ። ሌላ አማራጭ የለህም። ነገር ግን አንዳንድ ቦታ እየተቻለ አንዳንድ ቦታ ደግሞ እየተከለከለ የሚቀጥልበት ምንድነው ምክንያቱ? በግለሰቦች ፈቃጅና ይሁንታ እዚህ በጣም እስላም የሚጠላ ሲኖር ሂጃብን ገፎ እዛ መሬት ላይ ሊወረወር፣ ሌላ ቦታ ደግሞ መብታቸው ነው ብሎ ገብተው የሚማሩበት ኮንዲሽን ሲፈጠር፣ ይሄ እኮ በጣም ግራ የሚያጋባ ነው። ስለዚህ ወጥ ህግ እንዲኖር ለምንድን ነው መጅሊሱ የማይሰራው? ማን ይስራው? ማን ይስራው? ሁለተኛ ነገር መጅሊሱ ህዝብን እያስተባበረ በጎ ፈቃደኞችን እያስተባበረ እንዲህ አይነት ጉዳዮች የሰርክ አጀንዳ እንዲሆኑ የማድረጉን ጉዳይ ማን ይስራው? ለዚች ሀገር የኢትዮጵያ ሙስሊሞች ብቸኛ ተቋም ብቸኛ ወኪል መጅሊስ ነው ተባለ። አሁንም ግለሰቦችን እየጠራን እንቀጥል? አሁንም እንደዛ እናድርግ? መቼ ነው መቆሚያው? መጅሊስ እንደ መጅሊስ ይሄ ጉዳይ እነ የሚመለከት ብሎ ለህዝብ ትክክለኛ መረጃ ሰጡ። እኔ መስጊድም እኮ ሊፈርስ ይችላል፣ ግን ሲፈርስ ተድበስብሶ አይደለም። በቃ አመኘበታለሁ፣ ፈርሷል፣ ችግር የለውም። ህዝብ ማህበራዊ ሚዲያ ላይ ወጥቶ እየታገለ እየደማ እየቆሰለ እነሱ መጨረሻ ላይ እንዳሸማጋይ ብሎ እያስፈቱ እንዴት ነው የሚቆመው? ይሄ በነገር ላይ በአዲስ አበባ መጅሊስ በሚገኘው ረያ መስጂድ አዳራሽ ውስጥ ሊከናወን የነበረ የፓናል ውይይት የአዲስ አበባ ዩኒቨርሲቲ ሙስሊም ጀማዎች ያዘጋጁት የፓናል ውይይት እንደነበረ አስታውሳለሁ። ባሳለፍነው ሳምንት ያ ፕሮግራም መስጊድ ውስጥ ነው። ከመስጊድም መጅሊሱ ያለበት የአዲስ አበባ መጅሊስ ያለበት መስጂድ አዳራሽ ውስጥ ነው። ግን ፕሮግራሙ እንዳይከናወን ተደርጓል። ምክንያቱን አላወቅንም።
መጅሊሱ ግቢ ውስጥ እንኳን ስለ ሂጃብ ለማውራት ምናልባት የአዲስ አበባ ዩኒቨርሲቲ ተማሪዎች አሚር በዚህ ጉዳይ ላይ ማብራሪያ እንዲሰጥ በሌላ ጊዜ እንጋብዘዋለን። እዛ እንኳን ስለ ሂጃብ ለማውራት ያልተፈቀደበት ምክንያት ምን እንደሆነ እስካሁን ግልጽ አልሆነ። መረጃ እንዲሆንህ ነው። መልካም ጉዳዩን ሰምቻለሁ። እንዳልኩ አሁንም ክላሪፋይ ያልሆነ ነገር አለ፣ ያልጠራ ነገር አለ መጅሊስ አካባቢ። ይህን ረገጥ አድርገን ስናወራ ስንናገር ከጀርባቸው ማህበረሰብ አላቸው። ሁለተኛ መንግስት በዚህ ደረጃ ምናልባት የግለሰቦች ፍላጎት ካልሆነ በስተቀር ከህዝበ ሙስሊሙ ጋር በሂጃብ ጉዳይ ይጣላል ብለን አናምንም። ነገር ግን ከተቋሙ አካባቢ ያዝ ለቀቅ የማድረግ ወጥ የሆነ አቋም አለማሳየት፣ አንደኛው በጎን ይፈቅዳል፣ አንደኛው በጎን ይከለክላል። እንደዚህ አይነት ተቋሙ እንኳን በጋራ አልተግባባም። አሁን የኢትዮጵያ እስልምና ጉዳይ ተማሪዎች ኒቃብ ለብሰው መማር አለባቸው ብሎ ያምናል ወይስ አያምንም? ይህን ጥያቄ ክላሪፋይ ማድረግ ነው ያለበት። ህዝብ ዋጋ መክፈል የለበትም። አይቻልም ካለ ለምን እንዴት ማንከለከለ? መንግስት ነው ካለ መንግስት ደግሞ ህዝቡ ይጠይቃል፣ ችግር የለውም። ከነሱ ግን ማውረድ መቻል አለበት። የዑለማ ጉባኤው ፈትዋ መጥቶ አይ ካለ ኒቃብ መልበስ ግዴታ ነው ካለ ፈትዋ ይስጥ፣ አይ ሱና ነው ካለ ፈትዋ ይስጥ። ሰው መወዛገብ የለበትም። እህቶቻችን ዋጋ መክፈል የለባቸውም። ከዛስ ዋጅብ ነው ለብሼ መማር ያሉብን እህቶች የሚሉ እህቶች ካሉ ምንድን ነው ዕጣ ፈንታቸው የሚለውን ደግሞ መጅሊስ መፍትሄ ይፈልግ፣ ወይ ያስተምራቸው፣ ወይ ሌላ ሜካኒዝም ይፈልግላቸው፣ ወይ ታግላቸው። የሆነ ፖይንት ላይ መድረስ መቻል አለበት። መንግስትንም አብሽር ሶሻል ሚዲያ ላይም ትንሽ ነገር ሲፈተም ለነሱ የሚመስል ነገር ሄዶ እንዲያናገሩ እንዲህ ደብዳቤ ሰጡ አይነት ማካሄድ አያስኬድም። በጣም ብዙ ነገር ሆነ ለሶሻል ሚዲያ። ከዚህ ቀደም ነብዩ አለይሂ ሰላቱ ወሰለም ተሰደቡ፣ ደብዳቤ ተጻፈ፣ ክሱ ምን ላይ እንደደረሰ ሳይታወቅ ብዙ ብዙ ብዙ። ስለዚህ መጅሊስ ለሚፈጠሩ ነገሮች ክላሪፋይ እያደረገ የህዝብ ጥያቄ የሚችለውን እችላለሁ ማልችለውን አልችልም እያለ መቀጠል መቻል አለበት። ህዝበ ሙስሊሙ ኦልሞስት ንብረቱን እንዲያስተዳድሩለት መብቱን እንዲያስጠብቁለት ደሞዝ እየከፈላቸው ነው አይደል? ነፃ አይደለም የሚያገለግሉት። ነፃ ማገለግለው ብሎ ፈልጎም የገባ ካለ ነፃ በማገልገል ነው ማገለግለው በማለት ከኃላፊነት መሸሽ አይቻልም። ይውጣ። ነፃ እያገለገለ የኢትዮጵያ ሙስሊሞችን ጥቅም አሳልፎ የሚሰጥ ከሆነ አንፈልግም። ይውጣ ሳይሆን ነፃ በማገልገል ሰበብ ነፃ ስለሆነ ስፈልግ ገባለሁ ስፈልግ አልገባም ሊል አይችልም። ቮለንተርስ ማለት በዛ ቦታ ላይ ሰው ሊቀጠር የነበረውን እኔ ያለሁ ብለህ ነው ያስመጣኸው። ስለዚህ እኔ ያለሁ ማለት እኔ ልሰራልህ ነው። ስለዚህ እኔ እኮ ነፃ ነው የማገለግለው በሚል ተልካሻ ምክንያት ግን ቢሮውን ባዶ ሊያደርግ አይገባም። ተገቢ አይደለም። ሊጠየቅ ይገባል። ደግሞ ስለማይከፈለው ተብሎ ሊታለፍ አይገባም ነው እሱ ነው። ስለዚህ እኔ በጣም አጽንኦት የምሰጥበት እንደው አማና በጣም ከባድ ነው። እኛ ለትላልቆቻችን ለአባቶቻችን ምን መክር ሰዎች አይደለም። እነዚህ አባቶቻችን ዋጋ ከፍለዋል፣ ታስረዋል፣ ተሰደዋል፣ ተሰቃይተዋል። ያንን ያውቁታል። የነጻነት መገፋት ምን እንደሆነ ትርጉም በደንብ ይተረዱታል ከኛ በላይ ማለት ነው። ያሳለፉት እድሜያቸው ተሞክሯቸው ብዙ ነገር የሚነግራቸው ነገር አለ። ግን ደግሞ ሁለት ቦታ መርገጥ ይጎዳቸዋል። ኢኔሴንስ ድልድይ ናቸው፣ በመንግስትና በህዝብ መካከል ያሉ አስታራቂ ድልድዮች ናቸው። ግን ደግሞ ግልጽነት፣ ተጠያቂነት የተሞላበት አሰራ መስራት ተገቢ ነው ብዬ አምናለሁ። የሚችሉትን እንችላለን፣ ማይችሉትን አንችልም ማለት መቻል አለባቸው። 2 ደቂቃ ሂጃቡ ላይ በጣም ቆየንበት እና ስለ ዑለሞቻችንም ያገባናል። እኔ የሚያሳስበኝ አንድ ዑለማ ደረጃ ለመድረስ ዓሊም ለመባል ተወልዶ ተምሮ የሚገባውን እውቀት አካብቶ የሸሃዳ ወስዶ የምስክር ወረቀት ወስዶ ለማስተማር እንዲሁ 40ና ከዚህ ዓመት በላይ ይፈጃል። የአንድ ዑለማ ሞት 40 ዓመት ማጣት ነው ብዬ ነው የማስበው። እንደ ሀገር ዛሬ 30 ደርሰናል። እንትን አይደለም ማለት አጋጣሚ ነው። ታጣቂዎች ዝም ብሎ ያገኙት ሰው ላይ ተኩሰው ነው የገደሉት እንዳንል ደግሞ ድግግሞሹ አይፈቅድልንም። በቤታቸው ውስጥ ተገብቶ እየተገደለ ነው። በህዝብ መሃል ለምሳሌ ጎንደር ላይ አንድ ቁርአን አቅሪ የቀብሩ ጊዜ የሚያዚያ ግርግር ላይ በስናይፐር ነው የተመቱት። ከህዝብ መሃል ተነጥለው ተመተዋል። ይሄ የቅርብ ጊዜ ትውስታችን ነው። አዲስ አበባ ላይ እንኳን አስኮ ያሉት ሼኻችን
መንገድ ላይ ተገድለው ገዳያቸው ያልተያዘበት ሁኔታ አለ። ምናልባት ወደዛ ጦርነት ወዳለባቸው አካባቢዎች ሲሆን የጦርነት ወቅት ነው፣ ማንን ትይዛለህ ምናምን ልትል ትችላለህ። ግን አንድ ተራ ግለሰብ መንገድ ላይ ገሏቸው ሄደው እስካሁን ይሄ ሰው አለመያዙ እና የመጅሊሱ ዝምታ እሱ ላይ 2 ደቂቃ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ቻሌ እንደዚህ አይነት ለዑለሞች ጥብቅና የሚቆምለት አካል ቢኖር በዚህ ደረጃ የተመረጠ እንደ ቅጠል ባልረገፈ። በነገራችን ላይ 30 የደረሱት በተወሰነ ማህበራዊ ሚዲያ ላይ የወጡት ሰዎች ናቸው እንጂ እንግዲህ የሚዲያ ያላገኛቸው በርካታ ዑለማዎች ተለቅመው ተገለዋል። በብዙ መልኩ በጣም ባሰቀቂ ሁኔታ ተረሽኗል፣ እየተመረጡ ማለት ነው። መካነ ሰላም ላይ እንደዛ መስጊድ ድረስ ተደርጎ ሚንበሩ ተደፍሮ በዛ መልኩ ተገለዋል። የዳንግላው ሼህ እንግዲህ ሼህ ሱፊያን ኢሻን አሰግደው ሲወጡ ነው የሞቱት። የጨዋይቱ ሼህ ቤታቸው ድረስ ተሄዱ ነው እንደዛ የሆነው። በዚህ ሁሉ መከራ ውስጥ እኔ የማዝነው የተቋማችን ዳብል ስታንዳርድነት ነው። ከዚህ ቀደም ሌላ አካባቢ ላይ ሰው ሞተ ተባለ፣ ለማውገዝ የቀደመው የለም የኢትዮጵያ እስልምና ጉዳይ አርሲ ላይ። እሱ ብቻ አይደለም፣ ልኡክ የሟቾችን ሁኔታ ለማጣራት ከሃይማኖት ተቋማት ጋር ጉባኤ ጋር አብሮ ወደ ቦታው ልኡክ ልኳል፣ ድጋፍ አድርጓል። ዛሬ እነዚህ ኢማሞች በእምነታቸው ምክንያት ተመርጠው ሲገደሉ እንደው ልኡክ መላኩ ይቅር ማጣራቱ ይቅር ሼህ ሱፊያን አላህ ይዘልላችሁ ብሎ እንደ ማንኛውም ኦፊሻል ገጹ ላይ ሀዘን እንደው ሌሎች የተላከው እርዳታ እኒህ ሰዎች 4 የቲም ጥለው አልፈዋል። ምን ችግር አለው? ልጆቻቸውን በዚህ መልኩ እንደግፋለን ብለው ህዝብን ቢያጽናኑ። እነዚህ ኢማሞች ከማህበረሰቡ ላይ የመጅሊስ ወኪሎች ናቸው። መስጊዶች የመጅሊስም ተቋም ናቸው ብለን ካመን፣ መጅሊስም ያስተዳድራቸውን ብለን ካመን፣ ኢማሞችን የመጅሊሱም ሰራተኛ ጭምር ናቸው። እንደ ጁማ እኮ ወጥ ኹጥባ መቆጠብ አለበት እየተባለ ከመጅሊስ ኹጥባ እየሄደ ነው አይደል? የኔ መልእክት አስተላልፉልኝ እየተባለ ነው። መስጊዶች የመጅሊሱ ናቸው እየተባለ ነው። በዚህ ሁሉ ኮንዲሽን ውስጥ ሲሞቱ ደግሞ ከላ ካላደረገላቸው እንደው የገዳይ ይጣራ ተብሎ አልፎ ሂዶ የሃይማኖት ተቋማት ጭምር አስገድዶ እንደነዚህ ግድያዎች እንዲቆሙ ማስደረግ ካልቻለ ተቋሙ ሸራተን ላይ ያሉ ስብሰባዎችን ብቻ ዜና ማድረስ ነው የሚሆነው። ይሄ ነው መጨረሻችን። ይሄ ነው እነ ሙባረክ የሞቱለት የተሰውለት ማዕከላዊ ላይ አካላቸው የጎደለበት ብዙ ወጣቶች የረገፉ የተሰደዱበት እንደዛ ክብራችን ያጣንበት ይሄ ነው መጨረሻው። እኔ አቅም አላቸው አይኖ ኢኔሴንስ መስራት ሲፈልጉ እንደሚሰሩ በብዙ መልኩ አሳይተውናል። ሀጅ ላይ ያሳዩት የሚገርም ስኬት ዓለም ላይ ከ7 ምርጦች አንዱ መሆን በጣም የሚገርም ነው። ቅንጅቱን ስራውን ያሳያል። ይሄ የሚመሰገን ነው። ለምንድን ነው የሀጅ ብቻ ስኬት እያወራን እንድንቆይ የተፈለገው? ለምን በሌሎች ዘርፎች ላይ በትምህርቱ ላይ በተማሪዎች መብት ላይ በሌሎች ጉዳዮች ላይ ለምንድን ነው በዚህ መልኩ መጅሊሱ ምስጉን ተቋም መሆን ያልፈለገው? እኔ አሁንም የረፈደ አይመስለኝም። ምናልባት ከስራ ብዛትም ከሆነ ማህበረሰቡን ጠርተው ያወያዩት። ላለፉት በርካታ ዓመታት የኢትዮጵያ ሙስሊሞች እንደ ተቋም ጠርቶ ያወያቸው የለም። በየሰፈሩ እኮ የሰፈር ካድሬ ሳይቀር ከማህበረሰቡ ውይይት አድርጓል አይደል? መንግስት እንደ መንግስት ምን ጎደለ፣ ምን ልማት ይሰራ እያለ ይጠይቃል። ኢትዮጵያ እስልምና ጉዳይ ከህዝቡ ጋር ተቀራርቦ ምን ችግር ተፈጠረ፣ ምን እናስተካከል፣ ምን መብት ጎደለ የሚሉትን ባይሰራ እንኳን ቢያንስ ማህበራዊ ሚዲያ ላይ እንኳን የሚደርሳቸው መረጃ ችላ መቼ ነው ሳይሉ የሚያስፈጽሙት የተጀመሩ መብት የማስከበር ስራዎች ለምሳሌ ከዚህ ቀደም እንደ እፎ አይነቱ እና ሌሎች ወጥ የረገጡ ሰዎች በህግ ደረጃ ተገቢውን ክትትል ተደርጎ ካሉበት ተይዘው እንዲያዙ የማድረግ ስራ ቢሰራ ኑሮ እንደዚህ ባልሆነ ነበር። እኛ በምርጫ ደረጃ ትልቁን ስኬት ያሳካነው እኮ እኛ የእስላም መንግስት ይባል ድረስ ታዝበውናል። ሌሎች
ማንኛው የትኛው ሃይማኖት አባት ነው ሄዶ ካርድ ይዞ ምረጡ ብሎ ቅስቀሳ ያደረገው? እዛ ድረስ እንደዛ ለመንግስት የሚገባውን ድጋፍ እያደረግን እኛ ደግሞ የሚገባንን መብት እንድናገኝ ጥረት ካልተደረገ ጉዳዩ ግለሰቦችን የማንገስ ነው የሚሆነው። ይሄ በጊዜ መታከም ካልቻለ በጊዜ መታረም ካልቻለ በህዝበ ሙስሊሙና ተቋም በሚመሩ አባቶች መካከል ትልቅ ሸለቆ እየተፈጠረ ይሄዳል። ምልክቶች አሉ። ዛሬም እኔ ደፍሬ የወጣው ይሄን የምናገረው ተቋሙ ስለከፈልኩለት ነገም ከነገ ወዲያም ኃይሉን ብስት ያሳለፍኩት ወጣትነትን የበላው ተቋም ስለሆነ ዝም ብዬ አላይም ከሚል አንጻር ነው። ስለዚህ በእንቁላሉ መቆንጠጥ ካልቻልን ሁላችንም ጥፋቶችን እያሳየን ትክክል ሲሰሩ ደግሞ ያመሰገንና ያበረታታን እየደገፍን መቀጠል ካልቻልን ሁላችንም መርከቧ ይዛን ትሰምጣለች እና በዚህ ጉዳይ ላይ ሀያ ልናረግ ይገባል ብዬ አላምንም። ጀምረናል ኢንሻአላህ። ወደፊት ደግሞ ሌሎች ችግሮችን አንስተን እንዲስተካከሉ መጠየቃችን አይቀርም። ስለዚህ ምንወዳችሁ ምናከብራችሁ አባቶች መጅሊሱ በተለይ ከኢማሞች ግድያ ጋር በተያያዘ ያለው ልክ ለሌላ እምነት ጥሩ ነው። ሌላ እምነት ሰዎች ሲሞቱ ቀርባችሁ ማውገዛችሁ፣ መደገፋችሁ፣ መተባበራችሁ፣ የሚያጣራሉ መላካችሁ ይሄ ሁሉ በጣም ጥሩ ነው። ኢማሞች ሲሆኑ ደግሞ ችላ ማለታችሁ ይሄ በጣም መጥፎ ነው። ባለቤቱ ያቀለውን አሞሌ ባይዳ ስለማይሸክሙ በጣም ይመራል፣ በጣም ይሰለቻል። በዚህ ጉዳይ ላይ ደጋግሞ ማውራት በተቻለ መጠን ግን ይሄ መታረቅ ያለበት ጉዳይ ስለሆነ ነው ይሄን አጽንኦት የምንሰጠው። በተረፈ ሌሎችም የተማሪዎች መብት ጉዳይ፣ እስልምና ሲነካ መብት የማስከበር ጉዳይ፣ ሌሎችም የሳሳንባቸው ያልሰራንባቸው ጉዳዮች ላይ መትበታት መቻል አለበት። ይሄን የምለው ለመጅሊሱ ብቻ አይደለም፣ ተጽዕኖ ለሚፈጥሩ ሰዎችም ጭምር ነው። ይሄ መልእክት ለነሱም ጭምር ነው። እኔ የኢማሞችን ግድያ ለምሳሌ የጨዋሂቱን ሰዎች የዳንግላውን ሸህ እንደው ከታወቁ ግለሰቦች ማን ዘገበው? ለምንድን ነው ችላ ያሏቸው? ማለት እየለመድነው ነው ማለት ነው። በዚህ ደረጃ እንዲህ አይነት ከባድ ወንጀሎች ይለመዳሉ። መቼ ነው የምናወግዘው? ባልተጣራ መረጃ እኮ ቀድመን ተሽቀዳን ምን እኮ ማለት ያወገዘ ይሸለማል እስኪባል ድረስ ሙስሊሞች እኮ ናቸው አይደል ጉዳዩን ያጫጫሁት። ያኔ እኔ አንድም ሰይሙት መወገዝ አለበት። ግን በዛ ደረጃ በጣም ከንትኑ በላይ ማለት ነው ሂዶ ያወገዙ እህቶች ወንድሞች ዳሬ እኛ ምንድነው ዳንግላ ላይ ጨዋሂት ላይ እንደዚህ አይነት ግፍ ሲፈጸም ለምንድነው ጉዳዩ የኡለማ ሞት ነው ተብሎ ትኩረት ያልተሰጠው ክብደት ያልተሰጠው? እንድንለምደው ነው የተፈለገው? ለምንድነው እንድንለምደው የሚፈልገው የኡለማ ሞት? እንዴ ተራ ግለሰብ መሞት የለበትም እያልን ነው አይደል እንዴ? ስለዚህ እንዲህ አይነት ነገሮችን ትኩረት እንስጣቸው ነው። በተለይ ስፔሻሊ ተቋማችን ደግሞ ይሄን አጽንኦት ይስጠው የሚል መልእክት ማስተላለፍ ፈልጋለሁ። መልካም እንግዲህ እያነሳን ያለነው ነገር ይስተካከላል የሚል እምነት ስላለን ነው። እያነሳን እያወራን ያለነው ነገር ተቋሙ የኔ ነው ከሚል መሪ መነሻ ጭምር ነው። በተማሪዎች ጉዳይ የሚመለከተው የመጅሊሱ አካል ትምህርት ዘርፍ ካለ በራችን ክፍት ነው። በዚህ በሂጃቡም በሌላውም ነገር ለማብራራት በዚህ ከኒቃም ጋር በተያያዘ መልኩ የመጅሊሱ ዑለማ ምክር ቤት አለ። ምክር ቤቱ በዚህ ጉዳይ ላይ ማብራሪያ መስጠት የሚፈልግ ከሆነ በራችን ክፍት ነው። ከግድያ ጋርና በተለይ ሙስሊሞችን ከማነወር ጋር በተያያዘ መልኩ ህግ ክፍሉ በዚህ ጉዳይ ላይ ማብራሪያ መስጠት ፈልጋለሁ ካለ አሁንም በራችን ክፍት ነው ለሁላችሁም። ቤታችን ነውና መታችሁ ከህዝባችሁ ጋር ፊት ለፊት የማህበረሰብን ጥያቄ እየመለሳችሁ ማስተካከል ያለበትን እያስተካከላችሁ መበረታታት ያለበትን ደግሞ እያመሰግንና እያበረታታን አብረን ብንሰራ መልካም ነው እላለሁ። የዛሬ አላማችን ይሄ ነው። ከዚህ ጀርባ የተለየ ተልእኮ የተለየ አላማ ከጀርባ ያለ አላማ እንደሌለን በግልጽ ማሳወቅ እንወዳለን። ወንድሜ አዱኛው ለሶስተኛ ጊዜ እዚህ እንግዳ ሆነ በዛሬው መወያያ ርዕሳችን ዙሪያ ሰፊ የሆነ ማብራሪያ ስለሰጠኸኝ በውድ ተመልካቾቼ ስም ከልብ አመሰግናለሁ። በቀጣይ የትምህርት ጥራት ላይ
ትኩረት እናደርጋለን። ምክንያቱም ስለ ትምህርት ጥራት ተወርቷል። የትምህርት ጥራት እንዴት ነው የሚለውን ነገር እናነሳለን። ሂጃብ የሚከለከሉባቸው የመንግስት የሆኑ ወይም በእኛ ገንዘብ በእኛ ግብር የተመሰረቱ ትምህርት ቤቶች አሉ። ግን እኛ ያቋቋምናቸው ትምህርት ቤቶች ሂጃብ እየከለከሉ ነው። ለቅሶ ብቻ መፍትሄ ነው ወይስ የራሳችን ትምህርት ቤት መገንባት? የኛ የሆኑ የትምህርት ተቋማት አሁን ያሉበት አቋም ምን ይመስላል? አወሊያ፣ ወልዲያ ሰላም መድረሳ፣ አባደር ትምህርት ቤቶች፣ የመን ኮሚዩኒቲ፣ ሌሎች ትምህርት ቤቶች አሁን ያሉበት አቋም እውነት አንተ፣ አንቺ፣ እኔ ልጃችንን ልከን ልናስተምርባቸው የምንመርጣቸው ናቸው? አይ ከሆነ ለምን? በዚህ ሰፋ ያለ ፕሮግራም ስለ ትምህርት ከሚመለከታቸው አካላት ጋር ይዤ እመጣለሁ። ስለተከታተላችሁኝ አብዝቻ አመሰግናለሁ። ሰዓት ስላሳለፍንባችሁ ይቅርታ ጠይቃለሁ። ይህም ጉዳያችን ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።